ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭት ውይይታችን ጀምሯል። የዛሬ ዳጉ ውይይታችን ትኩረት የሚያደርገው የባህር በር ላይ ይሆናል። በተለይም ደግሞ ከኢትዮጵያ ብሔራዊ ጥቅም አንጻር እንዴት ታየዋለች የሚሉ ሀሳቦችን እያነሳን ውይይት እናደርጋለን። ሰሞኑን ጉባኤ በአዲስ አበባ ተካሂዷል። የባህር በር በተለይም የቀይ ባህርና እንደዚሁም የኤደን ባህረ ሰላጤ ላይ ያሉ ሁነቶች ላይ መሰረት ያደረገም ውይይቶችም ተካሂዷል። እነዚህንም ሀሳቦች እያነሳን በተለይ አንድምታውን እናነሳለን። በተለይ ኢትዮጵያ ይህን ጥያቄ ማንሳቷ በምን አንድምታ አለው የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። ለዚህ ደግሞ እንግዶቻችን ፕሮፌሰር ብሩክ ኃይሉ የፖለቲካና ዓለም አቀፍ ግንኙነት እንደዚሁም ምሁር ናቸው። ከዚህ ቀደም ደግሞ በዲፕሎማትነትም እንደዚሁ ሀገራቸውን አገልግለዋል። በሌላ በኩል ሙሳ ሸኮ የፖለቲካ ተንታኝ ናቸው። እሳቸውም እንደዚሁ አብረን ቆይታ ያደርጋሉ። እኔ ተመስገን እንዳለ የእናንተን ሀሳብ አስተያየት እያስተናገድኩ ደግሞ አብሬያችሁ ቆይታ አደርጋለሁ። አብራችሁ ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በተለይ ዛሬ ውይይት የምናደርገው አሁን ላይ ባለው ሁኔታ ኢትዮጵያ ትልቅ ጥያቄ አላት። እንግዲህ እንደሚታወቀው እንደ ሀገር ስናየው በጣም ሰፊ የሕዝብ ቁጥር ያለው በዚህ ባሻገርም ደግሞ በታሪክ አጋጣሚ አንድም ብቻ ሳይሆን ከዛም በላይ የባህር በር የነበራት ሀገር ነች። በታሪክ አጋጣሚ ደግሞ ይህን ባህር በር ያጣንበትን ሁኔታ እናያለን። አጭር ዕድሜ ያለው ነው። ነገር ግን ደግሞ አሁን ይህ ጥያቄ እንደው የማይነካ ተደርጎ ይወሰድ የነበረው አሁን ላይ በግልጽ የመጣም ጥያቄ ነው። ሁላችንም የምንወያይበት ሀሳብ ሆኗል እና እዚህ ላይ ነው ትኩረት አድርገን ውይይት የምናደርገው። በተለይ ይህ ጥያቄ ከብሔራዊ ጥቅማችን አንጻር አሁን ካለንበት ነባራዊ ሁኔታ አንጻርና ከዜጎች ደግሞ የማደግ ፍላጎት አንጻር መታየት ያለበት ስለሚሆን እሱንም በደንብ እናያለን። ፕሮፌሰር እንደው ግን ወደዚህ ከመግባታችን በፊት ትንሽ እንደው ቀጠናችንን ጨምሮ አጠቃላይ አሁን ያለውን የጂኦፖለቲክስ ሁነት ብንመለከተው መልካም ይሆናል ብዬ አስባለሁ። ትንሽ እንደውም ወደ ምስራቅ አፍሪካ ቀንድ እንምጣና ትንሽ ነው እስኪ ምን ሁነት አለ አሁን ባለው ነባራዊ ሁኔታ ከሳቸው እንጀምር። እሺ፣ ለግብዣው በጣም አመሰግናለሁ። የአካባቢያችንን ጂኦፖለቲክስ ስንዳስስ ብዙ ያነጋግረናል። ግን እንደው ባጭሩ አሁንም እዚህ አካባቢ ውስጥ ለምሳሌ ከሶማሌ ብንጀምር ያልተረጋጋ ሁኔታ አለ። ሶማሊያ አሁንም ፌዴራል መንግስት በተቻለው በጥፍሩ ተቆናጦ ሰላምና ጸጥታ መረጋጋትን ለማምጣት ጥረት እየተደረገ ነው። እሱ ላይም ደግሞ አስተዋጽኦ የፒስ ኪፒንግ ሚሽኖች አስተዋጽኦ እያደረጉ ነው፣ ኢትዮጵያን ጨምሮ ማለት ነው። ያው እንግዲህ 17 ዓመት በላይ የኢትዮጵያ አሻራ እዛ አለ። ለሶማሌ መረጋጋት፣ ለሶማሌ ህዝብ ወንድም ህዝብ ለመረጋጋት የኢትዮጵያ አስተዋጽኦ አሁንም ወሳኝ ነው። በቀጣይነትም በነገራችን ላይ ተወስኗል። የሶስተኛው ፒስ ኪፒንግ ሚሽኑ አውሶም የመጨረሻው እሱ ላይም ኢትዮጵያ ያለ ጥርጥር እንደምትገባ ውሳኔ ተሰጥቶበታል። ስለዚህ የሶማሌው ገና ያልተቋጨ ሁኔታ ነው። አልሸባብ ጠንከር ያለ እርምጃዎች የመውሰድ ሁኔታ እያየን ነው። ቴሮሪዝሙ ጥቃቱን የመሳሰለው ትንሽ የማገርሸት ሁኔታ እናያለን። የአሜሪካም ስፔሻል ኦፕስ ይሏቸዋል ኦፕሬሽን ሰራዊት አልፎ አልፎ መሪዎቹ ላይ ያተኮረ የድሮን ጥቃት እያደረገ ብዙ መግለጫዎች ከፔንታጎን ይወጣሉ። እነዚህ መግለጫዎች የሚሉት ሳክሰስፉል ወይም የተሳካ ኦፕሬሽን እንደተደረገ ስምም እየጠቀሱ ከሌ እንደዚህ ሆኗል፣ አጥፍተናል የሚል ሁኔታ እንትን ይላል። ሌላው እንግዲህ የጅቡቲን የወሰድን እንደሆነ የጅቡቲ መንግስት አሁንም ያው ከኢትዮጵያ ጋር ጥሩ ግንኙነት የሚባል አለ። በጅቡቲም ግዛት ውስጥ አሁንም በቀጣይነት ብዙ የውጭ ሀገር ሚሊተሪ ቤዞች አሉ። ለምንድን ነው ይሄን ማሰምርበት? በጣም በርካታ ስለሆኑ ነው። ቁልፍ ባብል መንደብ አካባቢ ላይ እንዳይረሳ ነው የውጭ ኃይሎች እንዳሉ ነው። እስከ ጃፓን ድረስ ሰራዊት ልከው 600 የሚሆን ሰራዊት፣ ጣሊያን ራሷም አለች፣ ፈረንሳይ በርከት ያለ ሰራዊት አላት። ከነጻነት በፊት ጀምሮ ያለ ፕሬዘንስ የኔቪል የአየርና የዲስትሮየር ማሪን በሙሉ አየር ኃይል ፕሬዘንስ አላት። አሁን ደግሞ በቅርቡ ከግብጽ ጋር አንዳንድ ነገሮች የመቀራረብ ሁኔታ ጅቡቲ እናያለን። ይህን ደግሞ ኢትዮጵያ ፎረን ፖሊሲ ዲፕሎማሲ በትኩረት የምንከታተለው ጉዳይ ይሆናል ብዬ እገምታለሁ። ይህን ይመስላል። ባሻገር የመን አሁንም አልተረጋጋ ነው።
የተለያዩ መንግስታት የተለያዩ ግዛቶችን ይዘው የመቆየት ሁኔታ አለ። ወደ ኤርትራ ሄድን እንደሆነ 34 ዓመት ነጻነት ትናንት ወዲያ ተከብሯል። እንደተከታተል ነው። እዛም ያለው ሁኔታ ያለየለት ነው። መረጋጋት አለ ለማለት ያስደፍራል። ነገር ግን ፕሪካሪየስ ነው። ነገ ወዴት እንደሚሄድ የምናውቀው ነገር የለም። ሱዳን ላይ ነው። ሰፊ ጊዜ መውሰድ አልፈልግም። ሰፊ ጉዳይ ሙሱ ስለሆነ ሱዳን ላይ ማዕከላዊ መንግስት በጀነራል አልቡርሃን ደርግ ነው በነገራችን ላይ ሊቀመንበሩ ፕሬዚደንት ናቸው። የሱዳን ደርግ ወታደራዊ ካውንስል ሱዳን ካርቱም እና አካባቢው ላይ መቆጣጠር ችሏል። ከራፒድ አርኤስኤፍ ኃይሎች ወስደናል በሚል ሚዲያንም በተደገፈ ማስረጃ ሁሉ አቅርበዋል። የድሮን ቴክኖሎጂን በመጠቀም ግዛቱን እያሰፋ ነው። ባህር አልገዘልም በተወሰነ መልኩ መቆጣጠር ችለዋል። ፖርት ሱዳን አካባቢ በፊትም ነበሩ እያሰፉ ይገኛሉ። ካርቱምን ሙሉ በሙሉ መቆጣጠር ተችሏል። ይሄ በአንጻሩ ሆኖ ግን ከዩኤኢ ጋር ያለው አተካራ ደግሞ ጨምሯል። እናንተ ናችሁ የምታስጠቁን መሳሪያ የምትሰጡ በሚል አተካራ ውስጥ ብዙ ገብተዋል። አርኤስኤፍ ደግሞ አልተሸነፍንም እየተዋጋን ወደሚል አለ። ኃይላቸው ወደ ዳርፉር የመሰብሰብ ሁኔታ አለ። መልሶ የማጥቃት ሁኔታም አለ። በቅርቡም ፖርት ሰይድን እነሱ ድሮን አላቸው ታጥቀዋል። ፖርት ሱዳን ማለት ነው። ሱዳንን አጥቅተዋል። ስለዚህ ገና አሉ ማለት ነው እያልን እንሄዳለን። ኢትዮጵያ ሀገራችንን የወሰድን እንደሆነ ኡጋንዳን ኡጋንዳን የወሰድን እንደሆነ ጥሩ እርምጃ እየወሰዱ ነው። መረጋጋቱ አለ። የውሃ በር ለማግኘት ጥሩ እርምጃዎች እየወሰዱ ነው። በተለይ ከታንዛኒያ ጋር በመግባባት በመፈራረም አግሪመንት የቱኒዚያን የታንዛኒያን ፖርት ታንጋ ነው ባለሳሳት ፖርት ለማበልጸግ ተፈራርመዋል። መንገድና ሬልዌይ ለመስራት 1300 ኪሎ ሜትር በላይ ተፈራርመው ወደ ተግባር ወደ መግባቱ ላይ ናቸው። እንግዲህ ለምንድን ነው ኡጋንዳን መሰምርበት? እንደ ኢትዮጵያ ላንድ ሎክድ የሆነች ሀገር ስለሆነች ነው። ደቡብ ሱዳን የፖለቲካ አለመረጋጋት አሁንም አለ። ውስጣዊ ትግልና ቴንሽን ትኩሳት አለ በፕሬዝደንቱና በምክትል ፕሬዝደንቱ መካከል። ያው ምክትል ፕሬዝደንቱ እስከምናውቀው ድረስ ያው ሃውስ አሬስት ላይ ውስጥ እንዳሉ ነው። እንደገና ረጭ ብለዋል። ነገር ግን ያልተቋጨ ጉዳይ እንደሆነ ነው ሪፖርቶች የሚያሳዩን። ኢትዮጵያን በተመለከተ በጣም ብዙ እንቅስቃሴ እየተደረጉ ነው። በተለይ ኮንፈረንስ ቱሪዝምን በተመለከተ ብዙ ስብሰባዎች እየተደረጉ ነው። በጣም በቀጠለ ሁኔታ እያየን ነው። የቀይ ባህርም እና የገልፍ ኦፍ አደን ስብሰባ ኋላ እንመጣበታለን። እንግዲህ አሁን ግን እንደው ተናግሬ ለማለፍ የመሳሰሉ ሪጂናል ሰዎችን አካባቢውን የሚስብ ብዙ ሰው የተሳተፈበት ስብሰባም ተደርጓል። የውሃ በር ጥያቄውም በግልጽ ወጥቷል። በግልጽ ማለቴ ትራንስፓረንት በሆነ ሁኔታ ዓላማችንን ግባችን አስቀምጠናል። ከዛ የሚመለሰን ነገርም እንደሌለ አስቀምጠናል። ይሄ ጥያቄ መመለስ እንዳለበት፣ ይሄ ጥያቄ ጠላትም ወዳጅም ሁሉም ማወቅ እንዳለበት፣ ይሄ ጥያቄ ኢትዮጵያ ስታቀርብ ደግሞ የሁሉንም ትብብር እንደምትፈልግ፣ የሁሉንም በጎነት እንደምትፈልግ፣ ይሄ ደግሞ ሲደረግ ኢትዮጵያ ስታስቀምጥ በሰላም ላይ የተመሰረተ አክሰስ ቱ ደሲ እንደሆነ እንጂ በኡንክሎስ ላይ የተመሰረተ ጥያቄ እንደሆነ እንጂ ከዛ ውጪ ሌላ ምንም አጀንዳ እንደሌለ ያን ለማድረግ ደግሞ ከሁሉ ጋር መስራት አለብን በሚል ኢትዮጵያ ከአካባቢው ጋር እየሰራች ትገኛለች። ሌላ መጨረሻ ብዬ ያረዘምኩት ከይቅርታ ጋር ምንድነው ኢኮኖሚው ላይ የመገንባት ኢኮኖሚክ ዲፕሎማሲው በጣም በተስፋፋ ሁኔታ እየተካሄደ ነው። ኤአይ አለ። ይሄ አርቲፊሻል ኢንተለጀንስ ላይ ያተኮረም እንቅስቃሴ እናደርጋለን። የኢትዮጵያን ኢኮኖሚ ለማንቀሳቀስ ብዙ ፖሊሲዎች ሪፎርም ተደርገዋል፣ ሪቫይዝም ተደርገዋል። በፋይናንስ፣ በገንዘብ፣ በባጀት በምን በመሳሰለው እሱ ሁሉ አለ። ከሌላ ሀገሮች ተሞክሮ ለመውሰድ ክቡር ጠቅላይ ሚኒስትሩ የሄዱባቸው ሀገራት አሉ። ቀደም ሲል ሲንጋፖር፣ ማሌዥያ፣ ከዛም ደግሞ ቅርብ ጊዜ ቪየትናም። ይሁን እንግዲህ እነዚህ ሀገራት ከታዳጊ ሀገርነት መጥቀው የወጡ ሀገራት ነውና ተሞክሯቸውን ለመቅሰም ያተኮረ ቪዚቶች ተደርገዋል። አሁን ደግሞ ወደ አውሮፓ ፊታቸውን አዙረው ፈረንሳይ፣ ዛሬ ደግሞ ጣሊያን መሰለኝ ሮማ ባልሳሳት እንደገቡ ነው የምንረዳውና
አካባቢው ይሄን ይመስላል። አሁንም ተርቡለንት አካባቢ ነው። ሙሉ ለሙሉ 100% ሰላም ሰፈነ ማለት አይቻልም። ነገር ግን ህይወት ነውና ሁሉም ሀገር የራሱን አጀንዳ ብሎ አስቀምጦ የሚንቀሳቀስበት ነው። ኢትዮጵያም ሚናዋ በገነነ ሁኔታ ሚዲያውን በተመለከተ የመጨረሻ ነጥብ ኢትዮጵያ ላይ ያተኮሩ ሚዲያኖች አሁን በሰፊው የተሰሩ ነው። የኢትዮጵያ ኢመርጀንት ሀገር እያደገች ጃይንት የሆነች የመጣች ሀገር የኢትዮጵያ ኢኮኖሚ ምን ያህል እያደገ እንደሆነ የኢትዮጵያ ደግሞ ተጽዕኖ ፈጣሪ ሀገር እንደሆነች ተጽዕኖም እየተፈጠረ እንደሆነ የሚያትቱ ከግሪን ሌጋሲው ጀምሮ ክላይሜት ኢነርጂ ጀምሮ ሃይቴክ እና ኢ-ገቨርንመንት ኤሌክትሮኒክ ገቨርንመንት እንደገና ኤአይ አስተውሎን በተመለከተ ኢትዮጵያ ቀዳሚ ሀገር እየሆነች እንደሄደች የሚገልጹ ብዙ ሪፖርታችን አናሊሲሶች እየወጡ ነው ማለት ይችላል። ጥሩ ሀሳብ ነው ያነሱልኝ። ጠቅለል አድርገው ፕሮፌሰር በተለይ ደግሞ ተወሰነ ሙሳ በተለይ መካከለኛው ምስራቅንም በዛም አካባቢ ላይ በነበሩት በተለይ በአባይ ጉዳይ ብዙ ውይይቶችንም ስታደርግ ስለነበረ በሱ ቅኝት ደግሞ የተወሰነ ነው እስኪ። ምክንያቱም አሁንም በተለይ እኛም እዚህ ቀጠና ውስጥ የአረብ ሀገራት የመካከለኛው ምስራቅ ቀደም ሲል ሌሎች አውሮፓ ሀገራትንም ጅቡቲ ላይ ያሉ ሌሎችም ኃይሎች እንዳሉ ሁሉ የመካከለኛው ምስራቅ ሀገራትም ፍላጎቶች እንዳሉ እንረዳለንና በዛ ቅኝት እስኪ ነው የተወሰነ ደግሞ። እሺ እንደገና አመሰግናለሁ። ያው ፕሮፌሰር በተለይ እኛ ጎረቤት ሀገራት ያሉትን ሁኔታዎች በጣም በጥሩ ሁኔታ ገልጸዋል። ያው ከዚህ የምንረዳው አንድ የጋራ ስጋት በሆርን ኦፍ አፍሪካ ላይ እንዳለ ይሄ ደግሞ ስጋት ለመግታትና በጥሩ ሁኔታ ለመስራት የጋራ ትብብር እንደሚያስፈልግ የኛ የሀገራችን ዲፕሎማሲ በተለይ ባለፉት 7 ዓመታት ፕሮአክቲቭ የሆነ ዲፕሎማሲ ቀድሞ ኢኒሺዬቲቭ የሞላበት የጋራ መሆኑን ኢትዮጵያ የምታምንበት በዚህ አካባቢ ላይ ትኩረት የሚሰጥ ነው። ሁለተኛ የምናየው እነዚህ አለመረጋጋትና የፖለቲካ ችግሮች ከኛ ጎረቤት ሀገራት ላይ የሚታዩት በራሳቸው ብቻ ሳይሆን የውጭ ጣልቃ ገብነት እንዳለና በተለይ ለኢትዮጵያ መልካም ነገር የማይመኙ ሀገራት በመጀመሪያ ላይ የሚጠቀሰው ያው የኢጅፕቶች እንቅስቃሴ ናቸው። በሶማሊያም ሆነ በኤርትራ በጅቡቲ የምናያቸው የፖለቲካ ችግሮች ውጥረቶችን በሙሉ የነዚህ ሀገራት በተለይ የኢጅፕት እንቅስቃሴ እንዳለበት በግልጽ የምናየው ነው። በመካከለኛ ምስራቅ ኢትዮጵያ የቀይ ባህር አካል እንዳትሆን ወይንም ተሳትፎ እንዳይኖራት ምንም ድብቅ የለውም። ኢጅፕቶቹ ግልጽ አድርጎ ይናገራሉ። በኦፊሻል ጀምሮ እስከ ታች ድረስ ባሉ ዘመቻ ይዘዋል። የኢጅፕቶቹ መካከለኛ ምስራቅ ላይ ተጽዕኖ ለማድረግ ሙከራቸውን ቀጥሏል። ልክ በህዳሴ ግድብ እንደነበረ ሁሉ የአረብ ደህንነት ብሔራዊ ደህንነታቸውን አድርጎ ሁሉም ሀገራት አረብ ሀገራት ከኢጅፕት ጋር እንዲሳተፉና ዘመቻ ውስጥ እንደገቡ ኢትዮጵያን እንዲፋለሙ ወደዚህ አዝማሚያ ነው የሚታየው። በተለይ ከባህሩ ማዶ ያሉትን እንደ ሳውዲ አረቢያን ሌሎች ሀገሮችንም የመግፋት ከኢትዮጵያ ተቃራኒ እንዲቆሙ የመሞከር አዝማሚያ ይታያል። ነገር ግን ኢትዮጵያ እየተከተለች ያለችው የትብብር ላይ የተመሰረተ በዲፕሎማሲያዊ መንገድ ኢትዮጵያ መብቷን ማስከበር፣ የዓለም አቀፍ ማህበረሰቡን ትኩረት መሳብ፣ ሰላማዊ መንገድ ሰጥቶ መቀበል የሚል እነዚህ ነገሮች የኢጅፕቶቹን እንቅስቃሴ በጣም ያደከመና ኢትዮጵያ ለሁለተኛ ጊዜ ህዳሴ ግድብ ላይ የተቀዳጀንን ድል እንደገና በሁለተኛ ዙር
የባህር በርና የቀይ ባህር ጉዳዮች ላይ ጠንከር ያለ የሚያኮራ ማለት እንችላለን የሚያኮራ የዲፕሎማሲ ድል እያስመዘገብን መሆኑንና የኢጅፕቶቹ እንቅስቃሴ እንዳልተሳካላቸው የኢጅፕት ብቻዋን በህዳሴ ግድቡም ሆነ በባህር በር ላይ ይፋ ወጥቶ ለብቻቸው ቀርቶ ኢትዮጵያ ይህንን ነገር ማግኘት የለባትም እንድሉ ብቻ ማስቀረት ማድረግ ይሄ የዲፕሎማሲ እንቅስቃሴ በጣም ውጤት ነው ማለት እንችላለን። ውጤት ነው እየታየ ያለ ነው። በጥንካሬ እየሄደ ያለ ነው። ብሳ መለሳለኝ ሀሳባችን ስልክ ስላለ ነው። ሄሎ ጤና ይስጥልን። አቤት እንደምን አደሩ? ማንበል እንተዋወቅ እስኪ። እዛኝ ይባላል ከመተማ። እሺ ትንሽ ድምጽዎትን ጨምር አድርገው ሀሳቦትን። ከመተማ። እሺ ይቀጥሉ። እሺ እንደምን አደራችሁ? ሰላም ይመስገን። የተነሳ ያለው የባህር በርና ብሔራዊ ጥቅም ጉዳይ ተገቢና ትክክለኛና ወቅታዊ ነው። እሺ ይቀጥሉ። ምናልባት ቴሌቪዥኑን ድምጽ ዘግተውታል፣ እኛ ይሰማናል። ይቀጥሉ። እሺ ይቀጥሉ። የዲፕሎማሲ ስራ ቅድሚያ ነው መሰጠት ያለበት። ከዛ ቀጥሎ ደግሞ ጊቭ ኤንድ ቴክ ወይም ደግሞ ሰጥቶ የመቀበል ስትራቴጂን መከተል ያስፈልጋል። ቀጥሉ ሀሳቦትን። በሶስተኛ ደረጃ ህዝባችን ለሀገሩ የሚደራደር አይደለም። ከዚህ አኳያ አሁን የተጀመረው መንግስት እየሰራ ያለው ስራ ጥሩ ጅምር አለው። እሱን በአግባቡ ማስቀጠልና በየጊዜው ለህዝቡ ማሳወቅ ያስፈልጋል። ጥሩ እሺ፣ እናመሰግናለን። በዚህ አኳያ በተለይ ጎረቤቶቻችን ምስራቅ አፍሪካ ላይ እና ሌሎች አካባቢ ላይ ያሉ ጎረቤቶቻችን አሁን ባሉበት ነባራዊ ሁኔታ ከኛ መንግስት ጋር ያላቸውን ችግር በቅድሚያ እየተነጋገሩ መፍታት ያስፈልጋል። ከኤርትራ ጋር፣ ከሱዳን ጋር፣ ከኬንያ ጋር፣ ከጅቡቲም ጋር የተጀመረውን እነዚህ ነገሮች እንደ ቀላል መታየት የለባቸውም። ትኩረት ሰጥቶ በቅድመ ተከተል እነዚህ ጉዳዮች መፍታት ያስፈልጋል። ምክንያቱም አጋር ካለ ችግር አይኖርም፣ ይፈታል። ስለዚህ እነዚህ ነገሮች በአግባቡ ማስተካከል ያስፈልጋል። እየተደረገው ያለው ውይይት ጠንካራ ውይይት ነው። በቀጣይም በዚህ መንገድ መቅረብ አለበት የሚል ሀሳብ ለመስጠት ነው። አመሰግናለሁ። ጥሩ እናመሰግናለን አቶ ገዛኝ። እሺ ወደ ፕሮፌሰር ልምጣና አሁን ወደ ባህር በሩ ጉዳይ እንምጣ። ሰሞኑን የባህር በር ጉዳይን መሰረት ያደረገ ውይይት እንደ ሀገርም ሲደረግ ነበርና ጉባኤም ተካሂዷል። እንደው አንድም ተሆን እስኪ ነው የተወሰነ መደረጉም ለሶስተኛ ጊዜ ነው እንግዲህ እየተደረገ ያለውና ነበሩ። እንዴት ነበር የነበረው ሁኔታ? ነበርኩኝ። እንግዲህ ይሄ ስብሰባ የተዘጋጀው በአይኤፍኤ ነው፣ ኢንስቲትዩት ፎር ፎሬን አፌርስ የሚል የውጭ ጉዳይ አካል ነው። አሁን ኦፊሻል ነው፣ በእነሱ የተዘጋጀ ነው። አሁንም ግብዣ ላስት ሚኒት ላይ ግብዣ ደርሶኝ ተገኝቻለሁ። ስብሰባው አርስቱ እና የሚያተኩረው ቀይ ባህር ላይ ብቻ ሳይሆን ገልፍ ኦፍ አደን ወይም ኤደን ባህረ ሰላጤንም ሁለቱንም ጂኦግራፊካል በጣም አስፈላጊ የሆኑትን አካባቢዎች ላይ ያተኮረ ስብሰባ ነው። ስብሰባው የአንድ ቀን ሙሉ ቀን ስብሰባ ነበረ። በጣም የተዋጣን የተሳካ ነው የሚል አስተያየት ነው ያለኝ። ወረቀት አቅራቢዎቹ ከየት መጡ የሚለው ኦፍኮርስ ፕሪዶሚነንትሊ የእኛ አካዳሚኮች አሉ፣ የውጭ ጉዳይ ሰራተኞች አሉ፣ ዲፕሎማቶች አሉ፣ የአሁንና የቀድሞ ዲፕሎማቶች ፕሮፌሰሮች አሉ። ሀገራትን ስብጥር ያየን እንደሆነ ፕሪዶሚነንትሊ ከመካከለኛው ምስራቅና ከአፍሪካ የመጡ ናቸው። ለምሳሌ ከታች ቢጀምር ከኡጋንዳ ከማኬሬሬ ዩኒቨርሲቲ የታወቁ ፕሮፌሰር ተገኝተው ነበር። ከሱዳን ተገኝተው ነበር። ከደቡብ ሱዳን ተገኝተው ነበር። ፕሮፌሰሮችና ዲፕሎማቶች ያቀናጁ ሁለቱንም ባርኔጣ ያደረጉ ማለት እንችላለን። ከሶማሊ ነበር፣ ሶማሊያ ሞቃዲሾ፣ እንደገና ከሀርጌሳ ሶማሊላንድ ነበሩ።
ከሳውዲ አረቢያ አስተማሪዎች ነበሩ። አንዱም አቅርቧል። ሁሉም እያንዳንዱ አቅርቧል ማለት እንችላለን። ከኤሚሬትስ በርከት ያሉ ሪሰርቸሮች ተመራማሪና አካዳሚክ ሰዎች ነበሩ። ከሌላ ከሱዳን ብያለሁ። አዎ እና የመሳሰሉ ሀገራት ነበሩ። ደስ ያለኝ ስብጥሩ ምንድነው የሚመለከታቸው ሰዎች ነበሩ ማለት ነው። ስለሚመለከታቸውም ለጉዳዩ ትኩረት ሰጥተው የመንግስታቸውን ፓብሊክ ፖሊሲ አቅጣጫና በግልጽ ባያስቀምጡም ቅሉ እንደ አንድ አካዳሚክ የራሳቸውን ቫልዩአቸው ላይ አሴትና አመለካከታቸው ላይ ተመስርተው ያቀረቡት ጉዳይ አለ። በጣም ስብሰባው ስሙትሊ ነው ሄደው፣ ኮንትሮቨርሻል አልነበረም። የኔ ድምዳሜ ብዙ አከራካሪ ነገሮች አልመጡም። ከጣሊያን ነበሩ ለምሳሌ እና ደስ የሚለው አንድ ውጤቱን ብዬ ሳመሪ ባቀር ምንድነው ይሄ ጉዳይ በቀጣይነት መካሄድ እንዳለበት በተጠናከረና በሰፋ ሁኔታ፣ ሁለተኛ የአካባቢው ሀገሮች በአፍሪካም ቀንድ ያሉትም በዛም አኳያ ያሉትም ተወካዮች ይሄ ለእያንዳንዱ ለህዝባቸው ጠቀሜታ ስላለው በሰፊው ሞር ሪሰርች ሞር ስብሰባዎች መደረግ እንዳለባቸው የሚል ድምዳሜ ደርሷል። ከኛ በኩል ከኢትዮጵያውያኖች በኩል እኔ ፕሬዘንት አላረኩም፣ ግን ውይይቱ ላይ እድል ሳገኝ ለመሳተፍ ሞክሬያለሁ፣ ተሳትፌያለሁ። ከኛ በኩል የነበሩትም ወገኖቻችን ያቀረቡት ነገር ቢኖር ምንድነው የኢትዮጵያ ውሃ በር ጉዳይ ኢትዮጵያ ሲሪየስሊ የምትወስደው ጉዳይ እንደሆነ፣ ያም ስለሆነ በአደባባይ እንዳወጣችው፣ ያም ስለሆነ የሁሉም ሀገር ትብብር እንደሚያስፈልጋት ድጋፍ ማለት ነው። የውሃ በርን ጉዳይ በተመለከተ ኢትዮጵያ ዓለም አቀፍን ሕግ ተንተርሳ እንደሆነ በተለይ ኡንክሎስን ኮንቬንሽን በተመለከተ እንደምትንቀሳቀስ የመሳሰሉት ሁኔታዎች ቀርበዋል። እንግዲህ እዚህ ላይ ለየት ያለ ደስ የሚለኝ ምንድነው ለምሳሌ ከጣሊያን የመጡ የቀድሞ ዲፕሎማት አሁን ደግሞ በቲንክ ታንክ ውስጥ የሚሰሩ ሲዝን ዲፕሎማት ኢትዮጵያ የሚያገለግሉ ናቸው። ደስ የሚለው በግልጽ ኢትዮጵያ መብት እንዳላት፣ ኢትዮጵያም ወደ ቀይ ባህር መመለስ እንዳላት ብለው አስምረውታል። ይሄ ራሱ ለየት ካሉት አስተያየቶችን እውነት ላይ ተደግፎ የተሰጠ አስተያየት ትንሽ ሞቅ ያለ ደስ ያለኝ በዛም የተነሳ ነው። ምንድነው ይሄ የሚያሳየው? እያደር ኢትዮጵያ እኛ ብቻችንን አንደኛ እንዳልሆንን፣ ሁለተኛ የሌላ ሀገርም ዜጎች ይህን ጉዳይ ገዝተውት አምነውበትም እንደሚያንጸባርቁት እኛ ምክንያቱም ችግራችን አስቀምጠን ድጋፍም ያስፈልጋል። በዓለም መድረክ ላይም የኢትዮጵያ ጉዳይ መውጣትም ስላለበት በዚህ መልክ መቅረቡ በጣም ነው ያስደሰተኝ። ከሳውዲም ከሌላም የመጡት ተናጋሪዎች እውነቱን ለመናገር ኢን ቲዮሪና ኢን ፕሪንሲፕልና ኢን ፕራክቲስ የውሃ በር አስፈላጊነት ለእያንዳንዱ ሀገር እንዳለ አስምረውበታል። ሁለተኛ ደግሞ ተጋግዞ ማደግ አማራጭ የሌለው ጉዳይ እንደሆነ፣ ተጋግዞ ማለት ምንድነው? በመስጠትና በመቀበል የሌለው ለምሳሌ እኛ ውሃ በር የለንም፣ ካለው ጋር በመተባበር ለሁሉም ደህንነት ለሁሉም መረጋጋት ጥሩ ደረጃ ላይ ውጤት ላይ ሊመጡ እንደሚችሉ የሚለውን ነገር አስምረውበታል ሁሉም። ይሄ ራሱ ውጤታማ ነው የምለው እና ምንድነው ይሄ ነገር መቀጠል አለበት። የራሴን አሁን ቢጨምር በቀጣይነት መቀጠል አለበት። ሁለተኛ ኢትዮጵያ አይናፋር ሳትሆን ሁሌ የምንለው ነው ሪሊ ኢንጌጂንግ በሆነ ሁኔታ ሳንሳቀቅ መብታችንም እንደሆነ ሲቪላይዝድ እና ካልቸርድ በሆነ ሁኔታ በስድብና በአንቻ ግራንቻ ሳይሆን ይሄ ችግራችን ይሄ ነው፣ ከዚህ ተነስተን ነው በፊት እንዲነበርን አሁን ይሄ ነው የሚለውን ነገር እያብራራን ካስቀመጥን እኔ ተደማጭነታችን እየሰፋ እንደሚመጣና እየሰፋም እንደሆነ ነው ያሳየኝ። ሌላው እዚህ ላይ ማስመር የምፈልገው ምንድነው ኦብዘርቭ የምናደርገው ከውጭም ሆነ ከዚህ ስብሰባ የገልፍ ሀገራት አሁን እየተሳቡ እየመጡ ነው። አንድም እንዴት ሚለውንም ብናብራራ በሁለት ምክንያት ነው። አንድ የአካባቢያችን የሰፈር ሰዎች ናቸው። እነሱ በአፍሪካ ቀንድ ያገባናል የሚለው ነገር ሁሉ ታይበታል። እያንዳንዱ እነሱም ብሔራዊ ጥቅም አላቸው፣ ኢትዮጵያም አላቸው። ዱባይም
አቡዳቢም ኤሚሬቶችም አላቸው፣ ሳውዲም የመሳሰሉት አላቸው እና ይሄ ጉዳይ አካባቢው ያገባናል የሚል ስሜትና ሴንቲሜንት በደንብ ይታያል። ለምን ከብሔራዊ ጥቅም አኳያ ነው። እኛም እኮ ቀይ ባህር እንመለስ ስንል ጥቅማችን አኳያ ነው። ስለዚህ ይሄ የመናበብ ሁኔታ እና እኛም አለን እናንተም ሚውቹዋሊ ጠቀሜታ ባለ ሁኔታ መሆኑ ይታያል። ሁለተኛ ማንሳት የምፈልገው እያንዳንዱ ሀገር እያደገ ኢኮኖሚ እየጠነከረ ሲሄድ ሚሊቴሪ፣ ሴኩሪቲ፣ ኢንቴሊጀንሱ እየጠነከረ ይሄዳል። እነዚህ የገልፍ ሀገራት ወደዚህ ጭብጥ ባለ ሁኔታ ይመለከተናል ሊያስደረሳቸው የቻለው ምንድን ነው? ያላቸው ሀብት አይደለም፣ የሀገራቸው ኢኮኖሚክ እድገት ከፍ እያለ መምጣቱ። ሶስተኛ የተማረ ሰው ኃይላቸውን ብዙ እያስተማሩ እያሰለጠኑ እንደመጡ የሚያሳየው የነሱ ምሁራን ደስ ይላል ከነሱ ጋር መወያየቱ። አራተኛ ደግሞ የገንዘባቸው አቅምና እድገታቸው ከሀገራቸው እየወጡ በኢምፖርትና ኤክስፖርት ላይ የተመሰረተ በፍሪ ትሬድ ነጻ ገበያ ላይ የተመሰረተ እነ ዱባይ፣ አቡዳቢ በዚህ የታወቁት እንደምናውቀው አይደለም። እነሱም ይሄ አካባቢ ቀይ ባህርና ገልፍ ኦፍ አደን የነሱ ፍሊቶች መርከቦች መውጫዋና መግቢያም ስለሆነ በዛ ጉዳይ ላይ ኮንሰርን እንደሚያደርጋቸው እንደሚመለከታቸው የተንጸባረቀ ውይይት ሆኜን ያገኙ። ስለዚህ ማንም ሀገር አሁን እኛም ኢትዮጵያ ሀገራችን ኢኮኖሚያችን ያድጋል እያደገ ነው ስንል የማደጉ ውጤት ምንድነው? ወደ ውጭ መውጣት ነው። ታፍኖ የሚቀር ሀገር መቼም ማንም የለም። በወጣን ቁጥር እነሱም ገልፎች ሲወጡ መገናኘታችን አይቀርም። የት? በእነዚህ ሁለት ጂኦግራፊካል ኤሪያዎች በዛ መልክ ማየት እንዳለብን እነሱም እኛም ለጋራ ጥቅም አብሮ መስራት እንደሚያስፈልገን በሚሊቴሪምና በጂኦ ስትራቴጂክ ሁኔታ እንደምንሰማው በአንድ ወቅት ሁቲዎችን ለመመከት የመን ላይ ባለ ሁኔታ ከዚህ ሆነው ከዚህኛው ከደቡብ ምዕራብ ቀይ ባህር ለመምታትም ለመቅረብም በአየር ኃይል ለማጥቃትም ስለሚያመች ኤርትራም ሁሉ ለተወሰነ ዓመታት ቤዝ እንደነበራቸው ይሄ የአደባባይ ሚስጥር ነው። ስለዚህ እነሱ አሁንም ራሳቸውን ፖዚሽን እያደረጉ ነው ማለት ነው። እነዚህ ሀገራት ገንዘቡም አላቸው አቅሙም አላቸው፣ ሰፈራቸውን ይመለከታቸዋል። ያን ለማድረግ ደግሞ ፓርትነር ይፈልጋሉ። ፓርትነር ሲፈልጉ ደግሞ የኛና የነሱ ደግሞ ብሔራዊ ጥቅም የተቀራረበ ወደ ብሌንድ ወደ ማድረግ ደረጃ አቅጣጫ ላይ እንደመጣ ነው የሚታየኝ። ወደፊት ደግሞ ሞር በጠበቀ ሁኔታ ይሄዳልና ስብሰባው ሪሊ ፍሬያማ ነው። ይህን የመሳሰሉ ጉዳዮች ፎርማሊና ኢንፎርማሊ ተወያይተናል ብዬ ወደ አንተ በመልሰው ይሻላል። ጥሩ ሀሳብ ያነሱልኝ ፕሮፌሰር። ያው እንደሚታወቀው እንደዚህ አይነት ጉባኤዎች ሲካሄዱ ቀላል መልእክት የላቸው። ምክንያቱም የሱ ውክልና ያላቸው ፕሮፌሰሮች፣ ምሁራን እንደዚሁም የሚዲያ ባለሙያዎች ሲመጡ ይህን ሀሳብ ሌሎችም እንደዚሁ የሚወያዩበት ይሆናል። ቀደም ሲል ጨርቆሽ የማይነካ የነበረው ዛሬ ሁሉም ሀሳቡን የሚጋራ ሆኗል። በሌላ በኩል ሙሳ በታላቁ የኢትዮጵያ ህዳሴ ግድብን እንገነባለን ብለን ስንጀምር ከመሰረቱ ትልቅ ጫኖች የነበሩበት የተለያዩ ጥያቄዎች ሲነሱበት ነው እንደሚያስታውሱትና እርስዎም በቅርበትም ሲከታተሉ እንደነበሩ እንደዚህ አይነት ሀሳቦች ነበሩና እንደዚህ አይነት ጉባኤዎች ሲካሄዱ እንዴት ነው አጋዥ የሚሆነው? ቀደም ሲል የነበረው እንግዲህ በተለይ በአባይም አትጠቀሙ የሚሉ ሀሳቦች ነበሩ። በእኛ በኩልም አንዳንዶቹ እንደዚህ አይነት ግዙፍ ፕሮጀክት ይሰራል አይሰራም አይቻልም የሚል አይነት ሀሳብ የነበሩ ነው። ዛሬ እንግዲህ ታላቁ የኢትዮጵያ ህዳሴ ግድብን እያየ ነው። ልክ እንደዛው ተመሳሳይ ደግሞ እንደዚህ የባህር በር የማግኘት እንትናችሁ እኮ የተዘጋ ነው ጭራሽ ማይነሳ ነው የሚሉ ሀሳቦች እኛ ጋር አንዳንዶቹ የሚያነሱት ነው እናያለና እንዲህ አይነት በፍጥነት እንዲህ አይነት ሀሳቦች አንዳንዶቹ እንደውም እየተጋሩ ነው ብዙ ሀገራት በዲፕሎማሲው ማለት ነውና በእርግጥ ይህን በቅርብ ጊዜ የምናሳካበት ሁኔታ መስሎ አይታዩትም? እንዴት አገኙት? እኔ የባህር በር ጉዳይ እንግዲህ የህዳሴ ግድቡን አንስተሃል። ችግሩ ትልቁ ችግር የነበረው በውስጣችን እኛን ዜጋ አዌር ማድረግ የህዳሴ ግድብ እንደሚሳካና ጥቅሙንም ለማስገንዘብ በጣም የሚያስለፋ ስራ ነበረ። አሁንም የባህር በር ሲባል የዛሬ 2 ዓመት የዛሬ 3 ዓመት ስለ ባህር በር እና በጣም ግራ የሚያጋባ አይነት ነገር ሆኖ ነው የሚታየው ሁሉም ዜጋ ጋር። በአሁን ሰዓት አይደለም ኢትዮጵያውያን ከኛ ጎረቤት ያሉና የኛ አጋሮች የሆኑ ተሰብስቦ እስከ ሀገራችን መጥቶ
ኢትዮጵያ የባህር በር ያስፈልጋታል የሚል ማመን በዓለም አቀፉ ማህበረሰብ አምኖበት እየተንቀሳቀሰበት ያለው ሁኔታ ነው ያለው። ቅድም ፕሮፌሰር አንስተዋል። እነዚህ ገልፍ ሀገራት ያደጉ ሀገራት እያደጉ ሲመጡ የኛን አስፈላጊነት እየተረዱ የሚል በጣም ሴንስ የሚሰጥ ነው። አሁን ለምሳሌ ከባህሩ ማዶ ያሉ ከቀይ ባህሩ ማዶ ያሉ ሀገራት የተረጋጉ የበለጸጉ ሀገራት ናቸው። ወደኛ ደግሞ ወደ ቀንዱ መተን ስናይ እነሱን የሚመስል ወይንም ከነሱ የሚበልጥ ረጅም ታሪክ ረጅም የዲፕሎማሲ ልምድ ያላት ረጅም ታሪክ ያላት ሀገር ኮፕሬት ለማድረግ አብሮ ለመስራት አብሮ ለመተባበር ሲፈልጉ ኢትዮጵያ ሆና ነው የሚያገኟት። አሁን የሁቲን ሁኔታ ፕሮፌሰር አንስተዋል። ሁቲዎቹ በአሁን ሰዓት በትላልቅ ሀገራት ላይ ቻሌንጅ እየሆኑ ባሉበት ሰዓት ዞር ብለው እነዚህ እንደነ ጅቡቲ እንደነ ኤርትራ ላይ ትኩረት ቢያደርጉ ምን ጋራንቲ ያለን የሚል ዓለም አቀፉ ማህበረሰብ ያስባል። ይሄ ሲሆን የግድ ኢትዮጵያ ባህር በሩ ብቻ ሳይሆን ወደ ቀይ ባህሩ መጠጋት አለበት። ቀይ ባህሩ ላይ በማንኛውም ሁኔታ ኢትዮጵያ መኖር አለባት ብሎ ገልፍ ሀገራት ብቻ አይደለም ትላልቅ ሌሎችም ዌስቶችም አሜሪካን ጭምር ይሄንን ያምኑበታል። ይሄ መብታችን ብቻ መጠየቅ ሳይሆን የኛ አስፈላጊነታችን በዓለም አቀፉ ደረጃ በሆርን ኦፍ አፍሪካ በአፍሪካም ጭምር ይሄን የሚያክል ሀገር የግድ በዚህ በኩል ያለውን የሁቲ ስጋት ብቻ አይደለም። ቅድም አልሸባብ ተነስተዋል። ሴንትራል ገቨርንመንቱ ሶማሌ አካባቢ ያለው እስከ ጅቡቲ ድረስ እነዚህ ሰዎች በአንድ ዕለት ተነስቶ የሆነ ነገር ጥቃት ትርምስ ቢፈጥሩ ጠንካራ ሀገር ምን ጋራንቲ ያለን የሚል ዓለም አቀፉ ማህበረሰብ ይጠይቃል። ስለዚህ የኛ ጥያቄ በፎረሙ ጀምሮ በዲፕሎማሲ እነዚህ ሰዎችን አሰባስበን አዲስ አበባ በማምጣት ድረስ ይሄ ትልቅ ስራ ነው። ቀላል ስራ አይደለም። መጀመሪያ እዚህ ማምጣት መቻላችን፣ ሁለተኛ ደግሞ ስለኛ ሀቃችን መብታችን እንድናገሩ ማድረግ አጀንዳ እንደሆን የዜጋ አጀንዳ ብቻ ሳይሆን የቀንዱ የዓለም አቀፉ ማህበረሰብ አጀንዳ እንደሆነና ኢትዮጵያ መብት እንዳላት ማድረግ ትልቅ ስራ ነው። ልክ ህዳሴ ግድብ ያለፈበትን ቻሌንጅ አሁንም እያለፍንበት ነው ያለው። ምንድነው ይሄ ነገር እውን እንደሚሆንና ኢትዮጵያ ያለው ተስፋ ትልቅ እንደሆነ በጥንካሬ ሁሉም ዜጋ መሳተፍ እንዳለበት ልክ እንደ ህዳሴ ግድብ ሁሉ ጊዜ ህዳሴ ግድብን ስናነሳ አድዋ ድልን እናነሳለን። አድዋ ምን ያረገ? ኢትዮጵያኖችን አንድ ያረገ። ህዳሴ ግድብም ከዳር እስከ ዳር ኢትዮጵያኖችን አንድ ያረጋቸው። አሁንም ሶስተኛ ምዕራፉ የሶስተኛ አድዋ ድል ምዕራፍ የባህር በራችን መብት ማስከበር ነውና ልክ ህዳሴ ግድብ ላይ በትብብር እንደሰራን ከዳር እስከ ዳር ከሀገር ውስጥ ከሀገር ውጪ ባለን አቅም ባለን እውቀት እንደሰራን ሁሉ የባህር በር ጉዳይም የኛ አጀንዳ የኢትዮጵያ ዜጋ ባለበት ቦታ የኛ የህዝቡ የኢትዮጵያ ህዝብ ለትውልድ የምናስተላልፍ ታሪክ ሌላ የድል ምዕራፍ መሆን አለበት ነው። ልክ ነው። በተለይ አሁን የዚህ የባህር በር ወይም ደግሞ የምስራቅ አፍሪካ ላይ ያለውን ሁኔቶችን ስናነሳ ልክ በየብስ ባለው የሽብር በተለይ በጸረ ሽብር እንቅስቃሴ ውስጥ ከምዕራባውያን ሀገራት ጋር
አብሮ የመስራት ሁኔታዎች እንዳሉት ሆኖ ልክ በተመሳሳይ ሁኔታ ደግሞ በባህር በኩል ያለውን ጫና አሁን ባለፈው የምናስታውሰው ነው። በየመን የሁቲ ታጣቂዎች የሚያደርሱትን ጥቃት ብዙ ነገሮችን እንዳናገው እናየዋለን። ምናልባትም ከሌላ ቦታ ተነስተው ታጣቂዎች ላይ ጥቃት ለማድረስ በጣም ከባድ የነበረበት ሁኔታ እናያለን። ግን ደግሞ አንዳንዴ ከዚህም ቀደምስ በእንደዚህ አይነት መልኩ የራሳችንን ጥረት ስናደርግ አልነበረም ወይ? ባህር በር በነበረን ወቅት አንዳንዴ የቀድሞ የባህር ኃይል አባላትን ስናነሳ እኮ በየመን የሆኑ ችግሮች በሚከሰቱበት ጊዜ በፍጥነት እዛ ደርሶ የመከላከል ስራዎች የሚሰራ የነበረው የኛ ባህር ኃይል ነው እና ምናልባት በተሞክሮም የታየ ስለሆነ የራሱ የሆነ ጥረት ነበረው። አንድ ስልክ አለን። እሱን ሄሎ ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን ደህና። እንተዋወቅ እስኪ። ተስፋዬ ይባላለሁ ከቡራዩ። ተስፋዬ ዋቅቶልሽ። እሺ አቶ ተስፋዬ ይቀጥሉ ሀሳቦት። እሺ በጣም አስፈላጊ የሆነ እና ወቅታዊ የሆነ ውይይት ነው እየሰማነው እያየ ነው። በጣም እስካሁን ድረስ ያ ሁሉ 30 ምናምን ዓመት ያለ ባህር በር ቆይታችን በጣም ይቆጫል። 1080 ኪሎ ሜትር የነበረን የባህር በራችንን አተን ሁላችን ስንቆረቆር ነበር እና አሁን ደግሞ መነሳቱ በጣም አስፈላጊ ነው። ይህ አጀንዳ ደግሞ የመንግስት ብቻ አይደለም። ሰው አንዳንድ ጊዜ ዲፕሎማሲው የውጭ ሳይሆን የውስጥም ዲፕሎማሲ ያስፈልጋል ብዬ ገምታለሁ። ምክንያቱም ብዙዎቹ ይሄን ጉዳይ የማያምኑ አሉ። እኛ ደግሞ ብዙዎቻችን ደግሞ የነበረንን ባህር በር እናውቃለንና ያለውን ስናጣ በጣም እየቆጨን ነው ያለ ነው። የውስጥ ዲፕሎማሲ ብዬ ስል ምንድነው ህዝቡ ይሄ ጥያቄ የህዝብ ጥያቄ መሆን አለበት። የሀገር ጥያቄ መሆን አለበት። የትውልድ ጥያቄ መሆን አለበት። ትውልድ ራሱ ማወቅ አለበት። እስካሁን ድረስ እኮ ባህር በር እንደነበረን የማያውቁም አሉ። እንዳያውቁ የሚያደርጉ ወቅት ነበረ። መነሳትም የሌለበት ይመስል ነበር። መነሳቱ ወንጀል አድርጎ የሚመለከቱ ወገኖች ነበሩ። ስለዚህ ይሄን ህብረተሰቡ ሊያውቀው ይገባል። የህብረተሰቡ ጥያቄ ሊሆን ይገባል። የህብረተሰቡ ሀሳብ ሊሆን ይገባል። የትውልዱ ጥያቄ መሆን ይገባል። በተጨማሪ ከኤርትራኖች ጋርም ቢሆን ከተለያዩ ጎረቤት ሀገሮች ጋር የጠበቀ ግንኙነት የጠበቀ ዲፕሎማሲ መኖር ያስፈልጋል። አብሶ ዜጎቻችን አንድ ናቸው። እያንዳንዱ እዛ ቋንቋ ተናጋሪ እኛ ቋንቋ ተናጋሪ ነው። በቃ ሁሉም የተደባለቀ አንድ የሆነ ህብረተሰብ ነው። ህብረተሰቡን ትልቁ ነገር የህብረተሰቡ ጋር ዲፕሎማሲውን ወደ ህብረተሰቡ መውረድ አለበት። በዛ በኩልም በዚህ በኩልም ህብረተሰቡ ማወቅ አለበት። ጥቅም አለው እኮ እኛ እኮ የእኛ ብቻ አይደለም ጥቅሙ። አሁን ኤርትራን ቢጠቀሙ እኛ ብንጠቀም የጋራ ጥቅም ነው የሚሆን። አንድ ነን። አንድ ቋንቋ ነው የምንናገረው። ወቅቱ ሁኔታዎች አላዩን እንጂ እኮ አንድ ሀገር ሰዎች ነን፣ ትጋዎች ነን፣ ደሞች ነን። ስለዚህ በዚህ መልኩ ቢሆን ጥሩ ነው እላለሁ። አመሰግናለሁ። እሺ እናመሰግናለን ፕሮፌሰር። በተለይ እሺ አብረን እናንሳው የባህር በሩንና በተለይ አሁን በተደጋጋሚ ማነሳ ነው ለምንድነው የባህር በር የምንለው ብለን ስናነሳ ከብሔራዊ ጥቅማችን አንጻር የተወሰነ ቃኝተን ነው እስኪና ከሳቸው ጋር ያነሱት ከፈሉት ጋር ማለት ነው። ለሁለቱም ጥያቄዎች አመሰግናለሁ። እሱንም እሞክራለሁ ለመመለስ። እንግዲህ የውሃ በር የምንለው አንድ በነገራችን ላይ ከታሪክ ስንነሳ ወደ ኋላ እንመለስ ለማለት አይደለም። ኢትዮጵያ በጊዜው ከነ ሮማን ኤምፓየር ከነ ግሪክ ኤምፓየር ከሰፊ የነበረ ከየመንም አልፎ ብዙ ታሪክ አለ ማለት ነው። ስለዚህ ለኛ አዲስ አይደለም። ውሃ በር የነበረን ሀገር ነን። አንድ ፖርት ብቻ ሳይሆን ብዙ ፖርቶች ዜላው፣ አዱሊሱ ብዙ ፖርቶች የነበረን ሀገር ነበርን ነው። እንግዲህ የሆነው ሆነና ነው አሁን በቃ እንትን ውሃ በር ያጣ ነው ለማለት ነው። ውሃ በር እያለን አንደኛ ጥያቄውን ለያይዝ እናሳቸው ጠየቁትን ውሃ በር እያለን ከቀይ ባህር ከነበሩት ኔቪዎች መካከል ጠንካራ ኔቪ ባህር ኃይል የሚባለው ኢትዮጵያ ነበር። ይሄ ፋክት ነው። ማንም እንደውም ኢንከረጅ አደርጋለሁ ገብቶ ተመልካችና አድማጭ እንዲያየው እንዲመረምር። ጠንካራ የሚባል ባህር ኃይል የነበረው የኢትዮጵያ ባህር ኃይል ነበር በወቅቱ በደንብ መብቱን የሚያስከብር የመን ዳህላክንም አልፎ ያው ባለው ዓለም አቀፍ ሕግ መሰረት ግብጾችም እንደፈለጉ ማይፈነጩበት የሱዳንም ኔቪ ያው
በመከባበር ነገር ግን እኛም ምንም ሳናስደፍር የኢትዮጵያን የኮስቱንም ሀብት የአሳ ሀብትና የመሳሰለው ወይ ሚነራል ኦፍሾር እንትን ኤክስፕሎሬሽን ምናምን በተመለከተ ሁሉ ማናስደፍር ማይደፈር ነበረ። ይሄ ሁሉ እንግዲህ ታሪክ ሆኗል። ያን ያህል ተደማጭ ነበርን ማለት ነው። ማንም ዝም ብሎ የሚፈነጭበት አካባቢ አልነበረም። ባብል መንደብም ሆነ እስከ ኢንዲያን ሳብ ኮንቲነንት ድረስ የኛ ማሪኔሬ የኛ ማለት ባህር ኃይል ብሎች እስከ ዲያጎ ጋርሲያ ድረስ የሚሄዱ ነበሩ። ዲያጎ ጋርሲያ ማለት አንዱ ትልቁ ፖርት ማን ነው ኔቨል ፖርት የፈረንሳዮች ማዳጋስካር ሰሜን ያለ እዛ ድረስ ሁሉ የምንንቀሳቀስ ከሰሜን ደግሞ እስከ ኦዴሳ ድረስ ሄዶ ባህር ኃይላችን የሚጠገንበት ሰርቪስ የሚደረግበት ትሬኒንግ ሁሉ እንዳልኩት ማዳጋስካር አካባቢ ድረስ የምንወስድበት ገልፍ ኢራን ድረስ ባንደራባስ ኢራን ድረስ ፖርት የእኛ ኔቪዎች ኢራን በሻህንሻ ጊዜ ሁሉ እየሄዱ ትሬኒንግ የሚወስድበት የሚማሩበት በደርግ ጊዜ ወደ ራሻ ዞን ከዛ በፊት ግን አሜሪካ ሁሉ የኛ ኦፊሰሮች የሚማሩበት ጠንካራ ምዕራቡ ዓለም ራሱ አሜሪካ የሚተማመንበት ኃይል ነበረ ነውና ይሄንን እንደገና ከማረግም ምንም ኃይል የሚያስቀረን አይመስለኝም። ዝግጅቱም ተጠናቋል፣ የተደረገ ነው። ወደ ቀይ ባህር መመለሳችንም ለጠላትም ለወዳጅም መታወቅ ያለበት አይቀሬ ነው። በዓለም አቀፍ ሕጉም ይደግፈናል፣ እንክሎስም ይደግፈናል። አንቀጽ 69 አንቀጽ 70 አንቀጽ 124 125 127 ድረስ በሙሉ ላንድ ሎክድ የሆኑ ሀገሮች አክሰስ ቱ ደሲ የማግኘት መብት እንዳላቸው ሊከለከሉም እንደማይገባና ተቀባይነት እንደሌለው እንበል አሁን ኤርትራ አትወጡም ብትል እንደሚሉት አሁን መንግስቱ ነው ህዝቡ ሳይሆን እንግዲህ ወደፊት እናዋለን እንደማይቻል ነው። ይሄ ከዓለም አቀፍ ህግ ጋር ይጣረሳል። ጅቡቲ አትችሉም ብትል አሁን የምንጠቀመው በሱ ነው፣ ይጣረሳል። መብታችን ለማስከበር መብት ሁሉ እንዳለን ሴፍ ፓሴጅ ኢምፖርትና ኤክስፖርት መብት እንዳለን ነጻነት ይሰጣል። ከሱ ብቻ በላይ አይደለም። ኢቭን ኢንተርናሽናል ዋተርስ ይባላል። ዓለም አቀፍ ውሃ ውስጥ ሄደን የዓለምን ተፈጥሮ የሰጠንን እግዚአብሔርም ሆነ ተፈጥሮ የሰጠንን የውሃ ጸጋ የመሳተፍ መብት ላንድ ሎክድ የሆኑ ሀገራት አለን። በተለይ ኢንተርናሽናል ዋተር ሁሉ መብት አለን። ዓለማችን 3/4 ውሃ ነው፣ 1/4 መሬት ነው አይደለም? አዎ። ያ ሁሉ 3/4 ውሃ ይሄ ነው ማይባል አለው። ዘይት አለው፣ ጋዝ አለው፣ ሚነራሎች አሉ፣ የአሳ ሀብት በየአይነቱ አለ። እዛ ሁሉ ገብተን ኢንተርናሽናል ዋተር ማለት 20 ኖቲካል ማይሉ የእያንዳንዱ ሀገር ሉዓላዊ ግዛት ነው፣ ኮስት ያላቸው ሀገራት ማለት ነው። እኛ ከዛ በላይ 200 ማይል በላይ ኖቲካል ማይል ከሄድን ኢንተርናሽናል ዋተርስ ውስጥ ሁሉ የኛ ማሪኖች የኛ ኮሜርሻል መርከቦች አሳ ማጥመድ ሁሉ ወደፊት የማድረግ መብት አለን። አሁን አልተጠቀምንበትም። እሱን ሁሉ ማስከበር መብት አለንና ያለ ማድረግ መውጣትና መግባት እንዲያውም ግዴታ አለባቸው። ኤርትራ፣ ጅቡቲ የመሳሰሉት ሀገራት ግዴታ አለባቸው። ምን ለማድረግ ለኢትዮጵያ ነፃ ሆነ ፍትሃዊ ሆነ መውጫና መግቢያ እንዲሰጡን ኃላፊነት አለባቸው። ህጉም ያስገድዳቸዋል ማለት ነው። እና ይህን ይመስላል። ዳራው ይሄ ነው። መብታችን በደንብ አለ። ታሪክም እኛን ያግዛል። አሁን እንግዲህ ምን እየሰራን ነው የምንለው ዝግጅቱ እንዳለ ሆኖ ማግባባት ጉዳያችንን እያቀረብን ነው። ለአውሮፓ ሀገራት፣ ለአውሮፓ ህብረት፣ ለአረብ ሊጎች፣ ለመካከለኛው ምስራቅም፣ ለአፍሪካ ህብረት ሀገራት፣ ለኢጋድ ሀገራት፣ ለጎረቤትም ሀገራት በሙሉ እኛ ዓላማችን እንደሆነ በግልጽ እያስቀመጥን ወደዛም ለመመለስ ዝግጅት እያደረግን ነው። ወደ ህዝባችን መመለስ አለብኝ ተጠየቅንም ህዝባችንም አንድ አይነት አቋም መውሰድ አለበት። እኔ ኢምፔሪካል ሪሰርች አላረኩም፣ ሲደረግ ነው አዛን አካዳሚክ ተገቢ ነው የሚያሰኘው። አብዛኑ ህዝብ ለዚህ ሀሳብ ገዝቶታል፣ ድጋፍ እንዳለው ነው ማቀው ከጠያቂያችን ጀምሮ ማለት ነው። እቺ ሀገር ታንቃ ጉሮሮዋ ታንቆ በዚህ ሁኔታ መቀጠል እንደማንችል፣ ኢኮኖሚያችን እያደገ ነው፣ ህዝብ ብዛታችን እያደገ ነው። ወደ ውጪ ኢኮኖሚክ ዲፕሎማሲና ትሬዳችን ማካሄድ አለብን። WTO የዓለም ንግድ ድርጅት አባል በቅርቡ እንሆናለን፣ እንገባለን። የድሮ ጋት የሚባል አሁን WTO የሚባለው ንግግሩ የተጠናቀቀ ነው። ይሄ ሁሉ እንግዲህ የምናመቻቸው ዓለም አቀፍ ውስጥ ጉድስ ሰርቪስስ እንቅስቃሴ ውስጥ የመሳተፍ መብት እንዳለን ነውና እሱን እያደረግን ነው። አሁን ህዝባችን ምንድን ነው? የህዝብ ድጋፍ በግድ ይላል። አንድ የመንግስት ፖሊሲና የህዝብ አቋም መጣጣም አለበት። ቀደም ሲልም እንደተጠየቀውም 30 ዓመት ገደማ
ኤርትራ ከነጠለች በኋላ እስካሁን ድረስ የለንም አክሰስ አይደለም። አሁን ወደዛ እንመለስ ነው። ህዝቡ በተለይ የተወሰኑ ምሁራን የፖለቲካ ሰዎችን በጊዜው ሲያነሱ እንደማይነሳ አይነኬ አርስት ሆኖ ሌላም ተጽዕኖ ሲደረግ ቆይቷል። ሁሉ አደባባይ ሚስጥር ነው የሚያውቀው ነው ሰው በሙሉ። አሁን ግን መንግስት ወደ ኋላ ቀርቶ ነበር። ካለፈው 7 ዓመት ለውጥ ወዲህ አትሊስት ሪኮግናይዝ ተደርጎ እውቅና ተሰጥቶት ኢትዮጵያ ትክክል ነው የሚለውን ነገር መንግስት ማራመድ ጀምሯል። ጥያቄውንም መጠየቅ ጀምሯል፣ ለውስጥም ለውጭም ማለት ነው። አሁን መንግስት ፖሊሲ እና አቋም ወደ ኋላ ያቀረው አሁን እኩል መጥቷል። እንደው መንግስት እየቀደመ ነው። ስለዚህ ጊዜው አሁን መሆኑን ያሳየናል። የህዝብ ልብ ትርታና የመንግስት ያመራሩ ልብ ትርታ መገናኘቱ ራሱ ትልቅ አቅም ነው። ይህንን ኦብጀክቲቭ ይህንን ተግባር ወደ እንዲቋጭ በበጎ እንዲቋጭ ለማድረግ የህዝብ ድጋፍ ከውስጥ ያስፈልጋል። ህዝቡ አቋሙን መግለጽ አለበት። መንግስትም ሳያወላውል ውልምጥ ሳይል ጽኑ በሆነ ሁኔታ ተጠናክሮ መደረግ የሚደረገውን የሚገባውን እያደረገ በዛ መልክ እየተጓዘ ነው። ይሄ ደግሞ እንዲቀጥል አይ ቲንክ የመላ ኢትዮጵያኖች ፍላጎት ይመስለኛል። እና ይሄ ነው እንግዲህ አሁን እየተጸባረቀ ያየ ነው። ይሄ ነው እንግዲህ አሁን እየናኘ እንደ ሽቶ እየናኘ የምናየው። ይሄ እንግዲህ ምንድነው? አግሬሲቭ አይደለንም። የሰው መሬት በጉልበት እንውሰድ አይደለም ጥያቄው። በንግድም በሊስም በኮንትራትም በምንም ሆነ ይገባናል እናገኝ። እናንተም ትጠቀማላችሁ፣ ትቋደሳላችሁ። እንግዲህ እግዚአብሔር አሳይ። ወንድሜ ሲጠይቅ 1000 ኪሎ ሜትር በራው 1200 ሺህ ምናምን ይሆናል ከላይ ከቃሮራ ታች ድረስ ኤርትራን አሰብ ድረስ ማለት ነው። ውሃውን እጅና አጣምረ ውሃውን አይናኑን ብታየው ውሃው ገንዘብ ሊሆን አይችልም። ውሃው ወርቅና አልማዝ ሊሆን አይችልም ካልሰራህበት። እሱ ነው በጣም አለኝ ብሎ መቀመጡ ምንም ትርፍ የለውም ማለት ነው። ስለዚህ ያችን ወደ ገንዘብ መለወጥ ላይ እጅ ላይ ታይዞ ማድረጉ ውሃ ላላችሁ ሀገራትም ትልቅ አሁን ጅቡቲን ማየት ነው። $2 ቢሊዮን ደርሷል። እየሸመጠጡ መኖር ብል ትክክለኛ ቃል ይችላል። ነገር ግን ከኢትዮጵያ ብዙ የሚገኝ ነገር አለና መጣሉ ሀሳቦች ላይ ፕሮፌሰር በዛ መልክ ማየት ይገባዋል ለማለት ነው። እሺ ስልክ ስላለን ነው ፕሮፌሰር። አሁን በስልክ መስመራችን ላይ ፕሮፌሰር አደም ካሚል ይገኛሉና እሳቸው የታሪክ ተመራማሪ ናቸው። እንዲሁም በሰሞኑን እንደዚሁ ነበሩ ጉባኤው ላይ ነበሩና የባህር በር ጉባኤው ላይ አጠቃላይ እዛ ላይ የነበሩ ሀሳቦችን ያካፍሉናል። ጤና ይስጥልን ፕሮፌሰር። ጤና ይስጥልኝ። እንደምን አደራችሁ? እግዚአብሔር ይመስገን እኛ ሰላም ነን። ስላገኘነው አንድ ጓደኛዬን ድምፅ ነው የሰማሁት። በጣም እወዳቸዋለሁ፣ አከብራቸዋለሁ። እናመሰግናለን ፕሮፌሰር። ወዶታል፣ አከብሮታለሁ ፕሮፌሰር ወንድማችን። እሺ ነጌታ እናመሰግናለን ፕሮፌሰር። ሰሞኑን እንግዲህ በተለይ በሀገራችን በአዲስ አበባ የጉባኤ ተካሂዷል። የባህር በር በተለይ በቀይ ባህርና እንደዚሁም የኤደን ባህረ ሰላጤ ላይ መሰረት ያደረገ ውይይቶች ተካሂደዋልና እርሶም በዛው ተገኝተው የተለያዩ ሀሳቦችም የተነሱበት ነውና እንዴት አገኙት? እንዲያው ከሀሳቡን ጀምርና የባህር በር ኢትዮጵያ ያስፈልጋታል ሲባል እንደው የዘመናት ቁጭት እንደሆነ ይታወቃል። የእርሶስ ስሜት ምንድን ነው? እሺ አመሰግናለሁ። እንግዲህ የባህር በር ጉዳይ ሲነሳ የምጽዋና የአሰብ ጉዳይ ይነሳል። የቀይ ባህር ጉዳይ ነው የሚነሳው በብዙ ጊዜ እና እኔ በዛው አካባቢ ያደግኩና የተማርኩ ስለሆነ ቀይ ባህር ከረዥም ዘመን ምክንያቱም እዛ ኤሪያ ውስጥ 30 ዓመት በላይ ነው የቆየሁት። ቀይ ባህር ለእኛ ምን እንደነበረ በደንብ አድርጌ ወደዛም አካባቢ ስገባ ራሱ በመርከብ ስለነበረ የዛሬ 59 ዓመት ቀይ ባህር የምንኮራበት ታሪካችን፣ ቅርጻችን፣ ግንኙነታችን ከዚህ ከመካከለኛው ምስራቅ ጋራ የተሳሰረ ሆኖ እናገኘዋለን እና በጊዜው እኛም ተማሪዎች እያልን ስንጸባረቅልን የነበረው ሀበሻዊነታችን ማንነታችን በሚያውቁበት ጊዜ ተማሪዎችም ሆነ አስተማሪዎችም ሆነ መለያችን የቀይ ባህር ንጉሶች ነበር የምንጠራው። ማለት የሀበሻ መንግስት ያን ጊዜ ቀይ ባህርን ተቆጣጥራ ፈላጭ ቆራጭ የነበረች ታሪኳም የውጭ ግንኙነቷም በተለይ የውጭ ግንኙነቷ ከዚህ ከመካከለኛው ምስራቅ ጋር 12 ነጥቦች አለን የሚያስተሳስረን። የንግድም ግንኙነቱ ከአድሉስ ወደ ሻይባ የዛን የመካከለኛው ምስራቅ ረሃማ ነበረ። የተመርና የግመል ወተት ተጠቃሚ ብቻ ነው እንጂ የምግብ ዋስትናውን የሚያገኘው ከኛ ከዚህ ከአድሉስ በሚላከው ሻይባ ባለው በሳውዲ በኩል የነበረው ወደብ እሱ
መቀበያ ነው። አጋጣሚ በጣም የሚገርም ነገር መካ ውስጥ ሳውዲ ማለት ነው አሁን በምጠራው ያን ጊዜ ሂጃዝ በመባል ነው የምትታወቀው። እዛ ውስጥ እንኳን የነጋዴዎች ጽሕፈት ቤት፣ የነጋዴዎች ሱቆች፣ የነጋዴዎች መጋዘኖች ነበሩ። ዘራቸው የሀበሻ ናቸው። የሀበሻ ዘሮች በመባል ይታወቃሉ። ከዚህ የሚላከውን ምርት አከማችተው ወደዛ አካባቢ ሀገሮች ያከፋፈሉ ነበር። ቁርአንም በዚህ ላይ በአንቀጽ አስቀምጦታል። ርህለተ ሽታኢ ወሰይፍ የሚባል ማለት የአካባቢ ግመሎቻቸውን ይዘው ወይ ወደኛ ይመጣሉ ወይ ወደ ሻም ነበር የሚሄዱ፣ ለሲሪያ ማለት ነው። ስለዚህ ቀይ ባህር የገቢ ምንጫችንም ሆነ የብልጽግናችን የታሪካችን ክብር በአጋጣሚ እስላማዊ ስደቱንም ስትመረምርና ስናይ ከዛው አካባቢ ተነስተው ነው ቀይ ባህርን 625 ኪሎ ሜትር አቋርጠው ቀይ ባህርን ወደ አዱሉስ የደረሱት። ያን ጊዜ የአክሱም መንግስት ከሶስቱ ሀያላን ሀገራት አንዱ ነበረ። ማለት ፋርስ ነበር፣ ከዛ ሮም ነበረ፣ ሶስተኛው የሀበሻ መንግስት አክሱም ላይ የነበረው ነበር። የሀበሻ መንግስት ባለው የሚሊተሪ ኃይልና የንግድ ኃይል ወይም ጥንካሬ ለየመን እንኳ የመን ላነበረችበት ሁኔታ የሃይማኖት መጋጨት መደፈር ሲያጋጥም እርዳታ የሚያገኙት ቀይ ባህርን አቋርጦ የሚሄደው የሀበሻ ሰራዊት ነበር። ይህም የካሊብ ዘመን በ524 እንደ አውሮፓ አቆጣጠር ታሪኩ ተመዝግቦ ይገኛል። ስለዚህ ቀይ ባህር የማን ነው? ከጥንት ቢሆን የሀበሻ ንብረት ነው። የሀበሻ ባህር በመባል ነው የሚታወቀው ማለት እንችላለን። ጊዜ ሄደና አጋጣሚ የኤርትራ መገንጠል በቀኝ ገዢዎች የመጣ ፍላጎት አልነበረም። የኤርትራ መገንጠል ሁልጊዜ አፍሪካ ውስጥ የምናየው ይሄ መገንጠል መንከፋፈል በቀኝ ገዢዎች የሚደረግ ሴራ ነበረ። እኛ ግን ለቀኝ ገዢዎች እንኳን ሳንበገር ሳንደፈር ያቺ የ5 ዓመት የጣሊያን መድፈር ብቻ ተከስታ ነበር። እሱም ተሸንፎ የወጣበት የጥቁሮች መብትን ያስከበርንበት ታሪካችን ያስታውሰናል። ግን ማነው ለዚህ ሁሉ ያበቃው? ማለት ቀይ ባህርን ወይ ባህር ወደብ እንድናጣ ያደረገው በስተጀርባ ማነው? ይሄን ትልቅ የቤት ስራ የሰራው ያልክ እንደሆነ ግብጾች ናቸው። ግብጾች ከጥንት ጀምሮ የኢትዮጵያን ጥንካሬ አይፈልጉም፣ አያሹም። እኛ ችግራችን ኢትዮጵያውያን የሚወቃውም የሚጋገረውም የሚሰራጨውም በሙሉ በግብጾች መሪነት ነው እና ስለዚህ የኤርትራ መገንጠል የግብፁ የተባበሩት መንግስታት ለ4 ዓመት ያገለገለው ቦጥሮስ ጋዲ የሚባለው ሴራ ውጤት ነበረ። ያንንም እኛ ተማሪዎቹ ነን በዛ አካባቢ ስንከታተለው የነበረው ውጤት ምን ነበር? ጅቡቲ የአረብ ሊግ አባል ሆነች። በአጋጣሚ አረብኛም ባትናገር ሶማሌንም ወስደው የአረብ ሊግ አባል አደረጉ። ቦጥሮስ ጋዲ ይዞ ሲዞር የነበረው አጀንዳ ምንድነው? ኢትዮጵያን ከቀይ ባህር የማግለል ስራ እንዲሰራ ከተፈለገ ይሄ ገልፍ ውስጥ በተለያዩ መድረኮች ሲያቀርበው የነበረው አጀንዳ ነበረ። ይችን ኤርትራ የምትባል አዲስ ሀገር የአረብ ሊግ 23ኛ አባል የምትሆን ሀገር መመስረት አለብን የሚል አጀንዳ ነበር ይዞ የተንቀሳቀሰው። ለምን? ጅቡቲ የአረብ ሊግ አባል ናት ብለናል፣ ሶማሌም ናት ብለዋል። አዲስ የምትወለድ ኤርትራ የምትባል አረባዊ መንፈስ ያላት ሀገር የአረብ ሊግ 23ኛ አባል እንድትሆን ተፈልጎ ያ የኢትዮጵያን ከቀይ ባህር የማግለል ስራ ግብጾች ናቸው ከመጀመሪያ እስከ መጨረሻ የሰሩት። ግብጾች 550 ኮንፈረንሶች አካሂደዋል። ናይልንም ቢመለከት ግን ቀይ ባህርን ጭምር ማለት ነው። 1450 ሴሚናሮች አካሂደዋል። ወደ 222 መጽሐፎች በአረበኛ ታትመዋል። 22ቱ በእኛም በተመለከተ ነው። ትልቁ ድክመታችን እኛ ጋር የአረበኛ ቋንቋ የሚናገሩ የሚጽፉ የሚያነቡ ዲፕሎማሲዎች አልመደብንም እዛ ኤሪያ ውስጥ። ያ ቢመደብ ኑሮ የሚከሰተውን ችግር በደንብ እየተከታተሉ ዲፕሎማሲ ማለት እንግዲህ ሰርቲፊኬት ያለው ሰላይ ማለት ነው። ያንን እየተከታተሉ ለማዕከላዊ መንግስት ሪፖርት ያደርጉ ነበር። በጊዜው መፍትሄ ይፈለግበት ነበር ማለት እንችላለን። ያ ተገለለ፣ ትኩረት አልሳበም። የዛ ውጤት ነው ዛሬ እኛ እንደገና ጩኸታችን እያሰማን ያለ ነው ማለት ነው እንችላለን። ስለዚህ የኛም ድክመት በዲፕሎማሲው ደረጃ ትልቅ ድክመት ነበር። አሁን ነው ከእንቅልፋችን ተነስተን እንደገና ፍለጋ እየጀመርነው ማለት እንችላለን። ይሄ አንዱ ነው። ስለዚህ የኤርትራ መሄድ በአጋጣሚ እነሱም እንደፈለጉት ሳይሆን ጀብሃ የሚባለው
ትክክለኛ ዓላማው የኤርትራ አረባዊ ሀገር ማቋቋም ነበር። ለእነሱም አልተሳካም። ኢሳያስ አፈወርቂ የሻዕቢያው መጥቶ የመጀመሪያ ጉዞውን ያደርገው ወደ እስራኤል ነበረ። የአረቦችን በሙሉ አስቆርፎ ነበር በጊዜው። ጦርነት በየመን ላይም ጅቡቲም ላይ በሱዳንም ላይ በኢትዮጵያም ላይ ከፈተ። ስለዚህ ምን ተጠቀመ የሚለው የጥያቄ መልክ ነው። ሌላው ግን ዋናው ነጥብ ምጽዋ እንኳ ቢቀር አሰብን የመጠቀም ሁኔታ ኢትዮጵያ ይኸው 30 ዓመት ታገልን አሉ። 30 ዓመት ታግለው አሁን 32 ነው 33 ዓመት እያስቆጠሩ ነው ነጻነት። በዚህ 33 ዓመት የኤርትራን ህዝብ ችግርና እንትን የሚቀርብ ማን ነበር በዛ ወደ መጠቀም የሚችለው? በብቸኝነት ኢትዮጵያ ናት መጠቀም የምትችለው። ዩጋንዳ መጣ አትጠቀምም፣ ታንዛኒያ መጣ አትጠቀምም፣ ኬንያ መጣ አትጠቀምም። በዛ ምርቷንም ሆነ እነሱ ብልጥ ቢሆኑ ኪራይ እያደረጉ እያከራዩ ያንን ወደ መጠቀም ይችሉ ነበር። በጋራ መጠቀም እንችልበት ስልት መቀየስ ነበረበት። አላደረጉትም። እኔ አሁን አማራጮች ሊኖሩ ይችላሉ፣ ግን አማራጮች እስከ መጨረሻ ልንጓዝ አንችልበትም። ምክንያቱም የቀይ ባህር ሰላም አሁን አንዳንድ ትንታኔዎች እያየሁ ነው። ከኳተር የጥናትና የምርምር ሴንተር መምዶክ አልዓተይቢ የሚባል ደራሲ አንድ ትልቅ ጥናት ሰርቷል። እዛ ጥናት ውስጥ ምን ይላል? ቀይ ባህር ሰላም ታገኝ ማለት የኢትዮጵያ ሰላም ማግኘት ወሳኝ ነው ይላል። የአፍሪካ ቀንድ አገራቶች ሰላም እንዲያገኙ ከተፈለገ ኢትዮጵያ በሰላም በመረጋጋት ያንን አካባቢ ከጎረቤት ሀገሮች ጋር የተቆጣጠረች ወይም እየተወያየች በሰላማዊ መንገድ መምራት አለባት የሚል አቋም ነው ጥናቱ ላይ የሰጠው። በአረበኛ ነው ጥናቱ ያለ እኔ ጋር ደርሷል በአጋጣሚ። ይሄ በአንድ በኩል ነው። በሌላ መልኩ ደግሞ ምንድነው ገልፎች ከሞላ ጎደል የምግብ ዋስትናና የውሃ ችግር አለባቸው። በተለይ ሳኡዲ 2030 የሚባል ፕሮጀክት አለ። በኡምራ የተነሳ በሚሊየን ባለፈው 2022 እስከ 105 ሚሊዮን ምናምን ነው ያስተናገዱት። ወደ 250 ቢሊዮን ብር ሪያል ነው ያገኙት ገቢ። እነሱ የምግብ ፍላጎትን ለምዕመናኖቹ ማቅረብ ይፈልጋሉ። በብቸኝነት ከኢንሹራንስ ቀላል የሆነ በጉዞም ቀላል የሆነ ኢትዮጵያ ባላት ተፈጥሮ ይሄንን አምርታ ማቅረብ ትችላለች የሚለውን ትንታኔ ኮይሱስ በተካሄደ ስብሰባ ተረጋግጧል። እኛ ግን አምርተን ማቅረብ ችለናል ወይ ተዘጋጅተናል ወይ? ይሄ ጥያቄ ነው። ስለዚህ የቀይ ባህር የኛ በር ማግኘት ለተቀባዮቹም ወይ ለዛ አካባቢ ላሉ 6 የገልፍ ሀገሮች ነዳጅ አምራቾች እንጂ ምርት አምራቾች አይደሉም። የምግብ ፍላጎታቸው እየጨመረ ነው የመጣው። በአጋጣሚ የሙስሊም ሀገራቶች ህብረት ባካሄደው ስብሰባ ላይ አሁን ጸሐፊው ዋና ኃላፊው ማለት ነው ሲያቀርቡ ሪፖርት 41 ሀገራቶች አባላቶች ወደ 25 ቢሊዮን ዶላር በየዓመቱ የምግብ ፍላጎትን እየከፈሉ ያመጣሉ ብለው ነው ሪፖርት ያደረጉት። ስለዚህ ይሄን ፍላጎት ኢትዮጵያ ባላት ተፈጥሯዊ ሁኔታ አምርታ አዘጋጅታ አሽጋ በቀላሉ እንዳላ ያሳይ ትራምፕ 12000 ኪሎ ሜትር አቋርጠው መጥተው የኢኮኖሚ ፍላጎት ነው የጦርነት ወይም የሚሊተሪ ፍላጎት ብቻ አልነበረም ጉዟቸው። ከዛ መጥተው 12000 ኪሎ ሜትር አቋርጠው ምን እንዳተረፉ ሁላችንም መገንዘብ መረዳት እንችላለን። እኛ የ2 ሰዓት ጉዞ ነው ከዚህ ጅዳ ማለት ነው ያለንን አምርተን በዛ አቅርበን። ስለዚህ የባህር ወደብ ማግኘት ማለት ነው አሁን የመንግስት ፍላጎት አይደለም። የኢትዮጵያ 135 ሚሊዮን ህዝብ ጥያቄ ነው። ይሄን ጥያቄ ዛሬም ሆነ ነገም ሆነ ተግባራዊ መሆኑ አይቀሬ ነው። ወደፊት ግን በኃይል አንፈልግም። በሰላማዊ መንገድ ተጠቃሚውንም ጠቃሚውንም ሁሉንም በጋራ ተወያይተን ዲፕሎማሲያችንን አጠናክረን የአካባቢ ሀገሮችን ግንኙነት በደንብ ፈጥረን ጥሩ ጠንካራ ዲፕሎማሲዎች አቋቁመን የእስልምና ጉባኤ ጠንካራ እስልምና ጉባኤ ሙስሊሙን ዓለም የሚወክል ነው ድርጅት ነው። ይሄንን ካደረግን የኢትዮጵያ ችግር በቀላሉ ይቀረፋል። የባህር ወደብ ተግባራዊ ይሆናል ማለት ነው። እኛ ዋናው የቤት ስራ ይጠይቀናል። በጦርነት አንፈልገውም። ጦርነት ሰልችቶናል። ሌላውም ሀገር ሰልችቶታል። ትራምፕ ቀርቶ በበኩሉ እንኳን ይኸው ጦርነትን ሰርዞ ኢኮኖሚ ጥቅም ላይ ነው እያደነ ያለው። ምክንያልባት እንደው ትልቁ ማስረጃ በሁቲዎች ላይ ሲያደርገው እርምጃ በቀይ ባህር ላይ አቁሟል ለጊዜው። እስራኤሎች ብቻ ናቸው የተንቀሳቀሱ ያሉት እንጂ በዚህ ጉዳይ ላይና
ሁሉም ሀገራቶች እዛ አካባቢ ያሉ የቀይ ባህርን ሰላም ይፈልጋሉ። የኢትዮጵያ ወደብ ማግኘት ትልቅ ፈውስ፣ ትልቅ መፍትሄ ነው ተብሎ ይገመታል፣ ይጠበቃል። በዚህ መልኩ ነው እንግዲህ መታየት ያለበት። እኛ ጋር የቤት ስራ በሰፊው ይጠይቀናል። ይሄ የህዝብ ጉዳይ ነው፣ የመንግስት ጉዳይ አይደለም። መንግስት ዛሬ ይኖራል፣ ነገ ላይኖር ይችላል። ግን ህዝብ አለ፣ እየጨመረ ነው። እኛ ምርታችንን አምርተን መላክ በዛ አካባቢ ፍላጎት አለን። ወጪዎችን መቀነስ አለብን። ለሌላውም በራችንን ከፍተን መበዝበዣ መሆን የለብንም። ስለዚህ ይሄ እኛ መብታችን ነው። ዓለም አቀፍ ደንቦችና ህጎች ግን ይደግፉናል። በዚህ መልኩ ነው እንግዲህ መታየት ያለበት የሚል አቋም ነው ያለኝ። በጣም ጥሩ ሀሳብ ነው ያካፈሉን ፕሮፌሰር አደም ካሚል የታሪክ ተመራማሪ ናቸው። በጣም ጥሩ ሀሳብ ሰጥቶናል። በሌላ ጊዜ እንግዲህ በአካል ተገኝቶ ተመሳሳይ ሀሳቦችን ይሰጡናል ብለን ተስፋ እናደርጋለን። ለነበረን ቆይታ ግን በጣም አመሰግነው ፕሮፍ። እኔም አመሰግናለሁ። በርቱ፣ አይዟችሁ። ሚዲያችሁ ይንቀሳቀስ፣ አይተኛ። ወቅታዊ ጉዳዮች ላይ ትኩረት ሰጡበት አደራችሁ። እሺ፣ እናመሰግናለን። እሺ ፕሮፌሰር ጥሩ ሀሳብ ነው የሚሰጡን። መናገር አለብኝ። ፕሮፌሰር አደም ካሚል አኮሩን። ስብሰባው ላይ የእሳቸውን ፕሬዘንቴሽን በአረብኛ ነው። እንደውም ከአረብኛ ተናጋሪዎች በበለጠ በኦሪጂናል አረቢክ መሰለኝ እንደምሰማው። ዝም ብሎ ወይም አግሬቪ ወይም መስር አይደለም። በኦሪጂናል በሃይ ክላስ አረቢክ ስታንዳርድ እንዴት አድርገው ነው ገለጻ የሰጡት። በትልቅ ሞቅታ ነው ሁሉም አረቦችም ከዛ አካባቢ መጡ የተቀበሉትን፣ አኩርተውናል። በነገራችን ላይ እሳቸው ሌላ አይደለም ኢትዮጵያዊ ናቸው ብለው ነው። ኩዌት ነው በጣም ፕሮፌሰር ናቸው፣ መካከለኛ። እኔ እከተላቸዋለሁ፣ አሁን ደግሞ ተዋውቀናል። እና አገሬ ነው ብለው ነው እሳቸው። ዲፕሎማት ከሚያደርገው ማይተናነስ ስራ ነው የሚሰሩት። ይሄ ራሱ መመስገናል፣ መታወቅ አለበት። ወንድሜም እዚህ የተቀመጠው ሙሳን መከታተላ እንደዛ ነው። ኡስታዝ ጀማል ደግሞ ትልቁ ታናሽ ወንድማችን ነው የሚሰራው ስራ። ምክንያቱም በሚዲያው ዘርፍ የሚያደርገው አስተዋጽኦ ይሄ ነው። እንግዲህ እጅ ላይ ተያይዘን እንስራ፣ ሀገራችንን እንጠብቅ፣ ለሀገራችን እንትን የሚደረገውን እናድርግ የሚለው ነገርና መመስገን አለባቸው ለማለት ነው። ያው እንደተባለው እሳቸው በጣም ለረጅም ዓመታትም የተለያዩ ጽሁፎችንም በማውጣትም እንደዚሁ ደግሞ መካከለኛው ምስራቅን በደንብ የሚከታተሉ ታሪክንም በደንብ የሚያውቁ ናቸውና ቁጭታቸውንም ቀደም ብለውም ሲያካፍሉን የነበሩ ታላቅ ሰው ናቸው። እንደው ወደ ሙሳ ልምጣና በተለይ ቀደም ሲል እያነሳን የነበረው የዚህ ባህር በር ጉዳይን ስናነሳ ብሔራዊ ጥቅማችን ነው ብለን እያነሳን ነውና በእርግጥ ብዙ ኢትዮጵያውያን ጥያቄውን ሲያነሳው ቆይቷል። ምናልባት በተለያዩ ጉዳዮች ያው የዘገየ ይሁን እንጂ የራሱ የሆነ ቀደም ሲልም ፕሮፌሰርም ያነሱት አለ የሀገራትን ፍላጎት ሆኖ አንዳንዴ የተለያዩ ድምጾች እንዲሰሙ ቢደረግም ሆኖ እንደ ዜጋ ግን ብዙዎቹ ጥያቄ በቁጭት ሲያነሱት የነበረ ነው። እንደ ትልቅ ተቋሞቻችንም ከጠፉ ተቋሞቻችን አንዱ የባህር ኃይላችን ነው። እንግዲህ በታሪክ አጋጣሚ ያጣ ነው። ትልቁ የሆነ ግዙፍ የሆነ ተቋም ነው የነበረ ብዙ ሀገራት የሚያውቁት። አሁን ያ ቁጭት እንግዲህ የታላላቆቻችን የአባቶቻችንን ቁጭት አሁን ብዙዎቹ እያካፈሉን ነው። መሆን አለበት መመለስ አለበት የሚልና አሁን ትውልዱ እንዴት ነው መረዳት ያለበት? የባህር በር ስንል በእርግጥ እንዴት ነው ልንረዳው የሚገባው? ቅድም አንስቻለሁ፣ ስለ ህዳሴ ግድብ አንስቻለሁ፣ ስለ አድዋ አንስቻለሁ። ሁል ጊዜ ብሔራዊ ጥቅም ተኮር የሆኑ ፕሮጀክቶች ሲመጡ ሁሉም ኢትዮጵያን መሀል ያሉ ልዩነቶች ይጠፋሉ። ኢትዮጵያኖችን ከዳር እስከ ዳር አንድ ያደርጋቸዋል። ባህር በርን ስንረዳ ልክ ህዳሴ ግድብን እንደምንረዳ እኛን የህልውና ጥያቄ እኛ የመኖርና ያለመኖር ጉዳይ የባህር በራችን በተለይ የባህር በርን ቅድም ፕሮፌሰር አደም ካሚልና ፕሮፌሰር መዚህ አንስተዋል። ብዙ ታሪክን አንስተዋል። የአሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህር አልሀበሻ ብሎ ነው አረቦች የሚጠሩት። ቀይ ባህር ራሱ የኛ እንደሆነ የሀበሻ የኢትዮጵያ ባህር እንደሆነ በመጽሐፋቸውም ላይ በርካታ መጽሐፍ ቀይ ባህር አይሉም። ብዙ አረቦቹ ሲጽፉ ባህር አልሀበሻ ነው የሚሉ፣ የሀበሻ ባህር ነው የሚሉት። ያ ሁሉ የባህር ዳርቻ ረጅም በሺህ ኪሎ ሜትር የሚቆጠረውን ርዝመት ያ ሁሉ የኛ የነበረውን ታሪክ
ያ ሁሉ ነው ያጣነው ወይ የሚል ነው በቁጭት የምነሳው። ለዚህ ነው እና ይሄንን ልክ ህዳሴ ግድብ ላይ እንደተሰራ ሁሉ ዘመቻ መሰራት አለበት። የማስገንዘብ ሁሉም በተለያዩ ዘርፍ በአርት፣ በሃይማኖት አባቶች እና በሚዲያ፣ በኮሚኒኬሽን የመንግስት ተቋማትን ጭምር እንዲሁ ዜና መስራትና አንዳንድ ቀለል ያለች ውይይት ከማድረግ ትልቅ አጀንዳ በሰፊ ሁሉ ነገራችን ውስጥ እንገባና አሁን ወደ ህዳሴ ግድብን ስናነሳ ኢጅፕቶች በየአመቱ ከ30 መጽሐፍ ያላነሰ በየትምህርት ቤቱ ካሪክለሙ ውስጥ በከፍተኛ የትምህርት ተቋማት ውስጥ በአርት ውስጥ በሚዲያ ውስጥ ሁሉ ነገር ድራማቸውም የነሱ ቅኝቶች በሙሉ እንዳሉ ስለ አባይ አይጠፋበትም። እኛ ይሄንን ወደዚህ ስንመጣ በእነዚህ ባለን እኛ ቅድም አንስተናል ታሪካችን በሙሉ ትልቅ ረጅም ታሪክ ያላት ሀገር በሁሉም ዘርፍ ላይ ሰፊ ታሪክ አላት። የኛ አርትን ብናመጣ ብዙ ነገር ማለት እንችላለን። እዛ ውስጥ ምን እያልን ነው? ቅኝቶቻችን ስለ ባህር በር ሲያደሱ በምን አይነት መልኩ ነው የሚለው እንደገና ታይቶ የፖለቲከኞች ኢንትረስት በጣም መኖር አለበት። ወሳኞቹ እነሱ ውሳኔ የሚያስተላልፉ እነሱ ስለሆኑ ኢንትረስቱ በጣም ከሌላ የበለጠ መኖር አለበት። ሰፊ ሰዓት እንድሰጠው፣ ሰፊ ትኩረት እንድሰጠው የኢትስማይ ዳምና ሌሎች የህዳሴ ግድብ ጋር ግድቡ የኛ ነው የሚል እንደዚህ የመሳሰሉ አሁንም ባህር በር ላይ መደገም አለበት። ሰፊ ትኩረት መሰጠት አለበት። በቂ ትኩረት መሰጠት አለበት። በዚህም መልኩ ነው አዌር ማድረግ የምንችለው። እኛ ስንነሳ፣ እኛ ስንገነዘብ ሁሉም ሰው ወደ ዘመቻ ይገባል። ይሄ ዘመቻ ደግሞ ለዓለም አቀፉ ለጎረቤት ሀገሩ በነገራችን ላይ የባህር በር ሁለት አካል ወይንም ሁለት ሰዎች ወይንም አካል ማለት እችላለሁ። የተወሰኑ የኤርትራን መሪዎችና የግብጽ መሪዎች ብቻ ናቸው የባህር በር መብታችንን የማያምኑበት። የኤርትራ ህዝብም ጭምር የኢጅፕት ህዝብም ጭምር የባህር በር መብታችን እንደሆነ ያምናሉ። ሁሉም ጎረቤት ሀገር ያምናሉ። ለፖለቲካ ስባል ውስን የፖለቲካ መሪዎች የሆኑ በዚህ ሁለት ሀገራት በግልጽ ይናገራሉ። ከዛ ውጪ በቅድም እንደተነሳው ስብሰባ ላይ ሳውዲ አረቢያም ጭምር ጣሊያኖችም ጭምር እስራኤልም ሁሉም እኛን የማይደግፉ መብታችንን ያልተረዱ ሀገራት የሉምና ይሄ መብታችንን ማስከበር የምንችለው እንደገና ህዳሴ ግድብ ላይ የተደረገው በባህር በር መደገም አለበት ነው። ፕሮፌሰር በተለይ አሁን ለውጦቹ የምናየው በተለይ ፖለቲከኞችም ናቸው። ያው በፖለቲካ አጋጣሚ በአንድ አጋጣሚ ሊያጣ ነው የባህር በሮቻችንን። በተመሳሳይ ሁኔታም ደግሞ የሀሳብ ደግሞ ልክ አሁን ያለው የፖለቲካ ምህዳር ይህን ጉዳይ የኔ ነው የሚል ሀሳብ ደግሞ ይዘው መጥቷል። ዜጎች ግን ከመጀመሪያውንም ይህን የኔ ነው የሚል ስሜት ነው ያላቸው፣ አሁንም የኔ ነው የሚል ስሜት ነው ያላቸው። በሁለቱ መካከል ያለው ልዩነት ምንድነው? በመንግስት ደረጃ ይህ ነገር ታምኖበት ያስፈልጋል ሲባል ትልቅ ለመስፈንጠርም ፍላጎታችን ለማሳካት ትልቅ እድል ይዞ ይመጣል የሚል ነው። ከዛ በኋላ እኮ ቀደም ሲል እንዳነሱልኝ መጽሐፍታውን እየታተሙ ነው ቁጭትን የሚያመጡ በተለይ ስለ ቀይ ባህር ብዙ መጽሐፎች እየታተሙ አሁን እንሰማለን። ሌሎችም አሁን ሀሳቦች ጽሁፎችም እንደዚህ እየመጡ መነጋገርም ጀምረናል። ቀደም ሲል ይሄ ሙሉ ዝግና እንዲሁም አንዳንድ የፖለቲካ ተፎካካሪ ፓርቲዎች እኮ ይህን ሀሳብ ሲያነሱት ሌላም እስከ ስርም ድረስ የሚያስኬድ ሁነቶችን እናያለን። በጭራሽ የማይነካ እንዲሁም በዛኛው ሀገር
ደረጃ ያለ አይነት ስሜት ቢመስል ነው። አሁን ቁጭ ብዬ ሳስበው ግራ የሚገባኝ ነው ምንድነው እዛ ውስጥ ያለው ፍላጎት የሚለው ማለት ነው። እና ይህ ሲሆን የዜጎች በጣም ትልቅ ፍላጎትን ይዞ ይመጣል። ደግሞ የፓትሪዮቲዝም የምንለውም ደግሞ ነው ሀሳቦች ያሉት ነውና በሌላ በኩል አንድ ቅድም እያነሱ የነበረው ፕሮፌሰር በእርግጥ እነዚህ ሀገራት አሁን ሁለትም ሆኑ አንድ ሀገራት አሁን እንደዚህ በስጋት ደረጃ ሀሳብ ሲነሳም እንደዚሁ ሲደነግጡ የምናያቸው በተመሳሳይ በእርግጥስ በሰጠው መቀበል የተሻለ የመጠቀም ሁኔታ ይዞላቸው ይመጣ እድል አይደለም። እስካሁን ድረስ የምናየው ነው። አንዳንድ ሀገራት ያው የምናየው ነው በጣም ዝግ የሆነ እና ምንም አይነት አገልግሎት የማይሰጡ ሆነው እናገኛቸዋለን። አንዳንድ ሀገራት ደግሞ ቅድም ባነሱልኝ ዓለም አቀፍ ሕጎች መሰረት በሰጠው መቀበል አብረው የለሙበት የእርስ በርስ የሀገራት ግንኙነት የማህበረሰቡ ግንኙነት በጣም ያደገና በኢኮኖሚ ደግሞ አብረው ተሳስሮ ትልቅ የሆኑበት እናያለን። እኛ ቀጠናችን ላይ ደግሞ በኢኮኖሚም ዝቅ ያለ ነው። በሴኩሪቲም ስናየው በብሔራዊ ደህንነታቸውን ያስጠበቁም አይደሉም። ስለዚህ ምንድነው የዛ ውስጥ ያለው ችግር? በጣም ብዙ አነጋግረናል። ውስጣዊ ችግር ስትል ምንም እያንዳንዱ ሀገር ውስጣዊ ፖለቲካል ዳይናሚዝሙን በግድ መተንተን ያስፈልጋል። አሁን ኤርትራ ወንድሞቻችን ብናይ ኢትዮጵያ አካል አይደለንም አሉ፣ 30 ዓመት ታገሉ፣ አሸነፉ፣ ተገነጠሉ። ይሄ ፋክት ነው። ኢትዮጵያኖች እኛ አብረን መኖር ለመድ ነው። ነገር ግን በዚህ አይነት ሜንታሊቲ አገር ማስተዳደር ይከብዳል። እንደ አንድ የዶሮ እናት ጫጩቶቿን ለማስነቃት ነፃነቱ አንድ ምዕራፍ ነው፣ አልፈዋል። ከዛ ሲያልፉ ኢኮኖሚ ቻሌንጅ አለ፣ ትምህርት ቤት መክፈት አለ፣ ምን ማለት አለ፣ መጠናከራ ምን ማለት አለ አይደለም። ያላቸውን ተፈጥሮ የሰጣቸውን ጸጋ ደግሞ ወደ ገንዘብ መለወጥ ደግሞ የመሪዎቹ ኃላፊነት ነው አይደለም። አልታያቸውም። ፎር ዋቴቨር ሪዝን ኢትዮጵያ ትጠቀም ነው አይደል? ኢትዮጵያ ላይ ስጋታችን ነው በአንደኛ ደረጃ ብለው ያን መቆጣጠር አለብን የሚል ፍላጎት ነው። ይሄ ደግሞ ያለፈበት ነው። ኢትዮጵያኖች ለምደነዋል። ኤርትራ የሚባል ሀገር አለ፣ ወንድማማችንን አብረን ኑር ነው፣ ሌላ ነገር አይደለም። ምንድነው ስጋቱ? ግን ሁልጊዜ እንግዲህ የሊደርሺፕም ችግር ይኖራል ለማለት ነው። ከገንዘቡ ከጠቀሜታው እንደ ጅቡቲ 2-3 ቢሊዮን ከመሸምጠጥ በልጦበታል ማለት ነው። የአመራር ውሃውን ታቅፎ ለመኖር ድህነትንም ይዞ ወስኗል ማለት ነው። ስለዚህ ሁሉ ኤርትራዊ ደግሞ በዛ ያስብምና በጎ የሚያስብ ደግሞ ኤርትራዊ ሌላ ጊዜ ሌላ ቻፕተር ይመጣል፣ የማይቀር ነው። ያኔ ችግራችን ይፈታል። እንደውም በዚህ አጋጣሚ መቼም በሶሻል ሚዲያ አልፎ አልፎ ብቅ ሲባል የሀገር ነገር አያስቀምጥምና ነካ ነካ ሲደረግ አሁን ከደረሶች ሰሞኑ አስተያየቶች አንዱ ከኤርትራኖች ነው። ይሄ ሌላ ትናንሽ ነገሩን አራግፈ መሄድ ነው። ምንም እንትን የለውም። የትንሽነት እንትን አስተያየት ስለሆነ እና ያለማወቅ ያለመማር አስተያየት ሊሆን ይችላል። አንዱ አስተያየት ሰጠው ለምን እኛ አልተጠራንም ብሎ ነው አንዱ የጻፈልኝ ኤርትራዊ። እውነቱን ነው። እኔ አይኤፍኤን ሪሊ እንደ አቋም ካልተያዘበት መለወጥ አለብን። የኤርትራ ብዙ ምሁራን አሉ። ሁሉም የህግደፍ ደጋፊዎች አይደሉም። እርግጥ ይፈራሉ ቤተሰቦቻቸው እንዳይጠቁ። ምክንያቱም ስርዓቱ በጣም እንትን ስለሆነ ለክስቶቻቸው ለእናቶች ለእህቶቻቸው ይፈራሉ፣ ይሰጋሉ። ግን እውነተኛ ኤርትራዊ ከሆነ እውነተኛ ኢትዮጵያኖች ደፋሮች እናገራለን። እነሱም ለነጻነታቸው እንዲህ ከታገሉ ምንድነው ወደ ኋላ የሚጎታቸው? ለምንስ አይሳተፉ? ለምን እኔ መፍቀድ ያለብን እንደው መጋበዝ አለባቸው ነው የምለው። ተጋብዘው አይንጡ፣ የራሳቸው ፋንታ ነው። እኛ ግን የመጋበዝ ኃላፊነት ያለብን ይመስላል። ምክንያቱም ይሄ ችግር የሚፈታው መንግስትና ለመንግስት ብቻ ሳይሆን በፓብሊክ ዲፕሎማሲ የኤርትራን ምሁራን ተመራማሪዎች በመላው ዓለም ተበትነው ነገ ዛሬ ሀገራችን እንገባለን እያሉ የሚጠብቁ ብዙ አሉ። እነሱ ራሳቸው ይህን ጉዳይ የሚደግፉ አነባለሁ። አንዳንዶች ኢትዮጵያ ሀበር ያስፈልጋታል ትክክል ነው የሚል እንደ አፍ አውጥተው ባይናገሩትም በውስጥ እዘዝ ስብሰባ ላይ እንነጋገራለን አሉ ማለት ነው። ግን ያለው ፖለቲካ ስርዓት በጣም ጨቋኝና ስለሚጫናቸው አውጥቶ መናገር እንግዲህ እንደ ኢትዮጵያኖች እንደኛ ደፈር ብለው ነጻነት ምንድነው መናገር ደግሞ እነሱ ፋንታ ነው። ስለዚህ እንዲህ ሚል አስተያየት ይደርሳል እና ምንድነው ነጥቡ? ይሄ ነገር ህዝባዊነትም አለው። ይሄ ነገር ሚዲያንም ይመለከታል። ሚዲያ ራሱ የእናንተ ተግባር ማለት ነው። ይህን አጀንዳ ልጆቻችንን ማነጽ፣ ማስተማር፣ አገራቸውን እንዲወዱ አሻሻ ገዳሜ ብቻ አይደለም። ኢትዮጵያ የምትባል ሀገር አለች። ያቆዩልንን እኛ ማቆየት ማሳለፍ አለብን። ሀገራችን ችግር ሲገጥማት ችግሩን አሁን መፍታት አለብን። እናንተ ዕዳ ውስጥ እንዳትኖሩ፣ እናንተ ጦርነት ውስጥ እንዳትኖሩ የሚለውን መንፈስ
የመንግስትም ትክክል መጥቷል። የህዝቡን ፍላጎት አለ። በተጠናከረ ሁኔታ መቀጠል አለበት። ሚዲያውን በተመለከተ እኛ ወጥተን አልተናገርንም። እኛ ስል ራሴን ጨምሬ ማለት ነው። ይሄን እንደ ፖሊሲ መንግስት ማራመድ አለበት። ሚዲያው ራሱ ምን እየሰራ ነው? አሁን ስብሰባ ተደረገ። የተገኙት ሚዲያ ተገኙ። ማታ ሲዘገብ አንድ ሁለት ሰዎች በተለይ በክብር ደረጃ መከበር አለባቸው ኦፊሻሎች ወጥተው ተናገሩትን ኢንተርቪው ተደረጉ። ሁለት ሶስት ተደረገ። መቶውን ማድረግ አይቻልም፣ የታወቀ ነው። ግን እዚህ ላይ በሰፊው መሰራት አለበት። በአረብኛ ተተርጉሞ ከአስከፈ ወጥቶ ለግብጾች፣ ለሁሉ ለአካባቢው፣ ለዱባይ፣ ለኤሚሬቶች፣ ለሁሉ መድረስ አለበት። መታገል መልመድ አለብን። እንዲሁ ብቻ ሄዶ ሪፖርት ተደረገ፣ መጣ፣ አለቀ፣ ተኛ፣ ተረሳ። ይሄ ነገር መቆም አለበት። ቀና ብለን መንቀሳቀስ አለብን። ሌላ ምሳሌ ላንጣ። 36ኛው ነው የአፍሪካ ህብረት ስብሰባ ተደረገ መጨረሻ አይደለም፣ በመዲናችን በአዲስ አበባ ማለት ነው። እሱ ላይ ገብቶ ብዙ ጉዳዮች አሉ መነጋገር። በጣም ጉልህ የሆኑ ጉዳዮችን ለህዝብ ማቅረብ ያስፈልጋል። የኢትዮጵያን አቋም ማስረዳት ያስፈልጋል። ስንቶቻችን እናውቃለን? ግብጾች ስንት ጋዜጠኛ ነው የላኩት እዚህ። አንድ ነው በቅርብ ማከብረውና የሚቀርበው ወንድሜ ይሄን በቅርቡ ሲያነሳብኝ ነበር። ምን ያህል ጋዜጠኛ ልከዋል? ተወረን ነበር። ኢቭን የኛ ስንት አለ ጋዜጠኛ ከተለመዱት ውጪ መንግስታዊ ከሆኑ የግሎች ላይጋበዙም ይችላሉ ባለሳሳት። ኦፍ ኮርስ ቶክሲክ የሆነው ባይገኝ ይመረጣል። ነገር ግን ጤነኛ የሆነም እኮ ግል ሊኖር ይችላል። መዘገብ አለበት፣ መሰራት አለበት። ለምን እዚህ መጥተው እነሱ አጀንዳውን ሲቀባበሉ አጀንዳውን ሲይዙ እኛ ምን እየሰራን ነበር? ብዙ አልሰራንም። እኔ ማንም ሚንጣ መከራከር መነጋገር እንችላለን። ብዙ አልሰራንም እና አሁን ቅድም ባነሱ ሌላስ ጉባኤ ተካሄዱ። መለወጥ አለብን። ካልተለወጥን እዛ ይፈሳል፣ እዚህ ሞላል፣ እዚህ ይፈሳል። ያን ነገር እየደጋግምን ነው የምንሄደውና ፈቀቅ ካላልን ካለፈው አመት ዘንድሮ ካልተሻሻል ይህን መሰለ ነገር ቤት ታንጿል። አሁን በአልጀዚራ ደረጃ መንቀሳቀስ እንችላለን። ነገር ግን ኮንቴንት ላይ መቼ ነው ክሬት አድርገን ፕሮግራም አድርገን የምንወጣው? መቼ ነው? ማንን ነው የምንጠብቀው? ለምሳሌ አሁን ጉድዊል ጉባኤ ተካሂዷል። ከጉባኤ ባሻገር በዛ ጉባኤ የተካሄዱ ሀሳቦችን ለምሳሌ በተደጋጋሚ እኛም ጥያቄዎችን ስናነሳ ፈቃደኞች አይደሉም። አሁን ጉባኤውን ራሱ ካካሄዱ ማሳደግ አለብን። ከዛች ከአዳራሿ ውጭ ምን ያህል ሀሳቡን እንግዲህ የኢትዮጵያ ሕዝብ በተለይ ስለዚህ የኔ ነው የሚለውን ስሜት በደንብ ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ በግዙፍ ሀሳብ ነው። ስለዚህ በደንብ ማስተላለፍ እንዳለበት ይረዳሉ። ግን አሁን ምሁራን ያስፈልጉናል። ምሁራን እዛ አካባቢ ላይ ጥናት ያጠኑ ሰዎች መምጣት አለባቸው። በጣም ፈቃደኝነት ያስፈልጋል። ከዛ ወጥቶ ትንሽ ከፍ ብሎ የፓትሪዮቲዝም ሀገር ወዳድነትም ውስጥ ላይ መኖር አለበት። ልክ ነው እሱ ሀሳቦትን ፓትሪዮቲዝሙ ከውስጥም ከውጭ መሆን አለበት። የውጭና የውስጡ ደግሞ መጣጣም አለበት ባይነኝና ለዚህ ነው የምንቀደመው ማለት ነው። ለዚህ የምንበለጠው መፍታት የምንችለው ጉዳይ ነው። ሪሊ በጣም የሚያስቸግር አይደለም። ሁሉ ነገር ሁሉ በእጅሽ ሁሉ በደጅሽ እንደሚባለው እግዚአብሔር የተመሰገነ ሆነናል። አሁን ደርሰናል። ዋናው እንትን የሚለው ያን አውጥቶ በተቀነባበረ ሁኔታ ኮኦርዲኔትድ በሆነ ሁኔታ እያወጡ መታገል ያስፈልጋልና አይ ቲንክ ለዚህም ነው የምንበለጠው። ምንም ሌላ ሚስጥር የለውም። የእውቀት ማነስ አይደለ። ገንዘብ ይበልጡናል፣ ግን እኛም በአቅማችን አለን ሪሶርስ። እሱን በደንብ ካቃቅተን ከተጠቀምን ከማድረግ ወደ ኋላ አይለልምና ይህም በታሳቢነት መሆን አለበት። ይሄ ሲደመር ነው የአንድ ሀገር አጀንዳ ሆኖ በዓለም ላይ የሚወጣው። ከዛ ውጭ ግን ለዚህም እኮ ነው ብዙ ሀገራት ጦርነት ቢከፈት ለምሳሌ እንደ ጥፋተኛ ወዲያው ይመዘገባሉ። ለምን? ከማስረዳትና ራስን ከመከላከል እጦት፣ ሀሳባችንን ከመግለጽ እጦት፣ በገዛ ጉዳያችን አናፋር ሆኖ ገሸሽ ማለት። ይሄ መድረኩን ከተለቀቀ እንደምናውቀው ናሬቲቭንም ኮንትሮል የሚያደርጉ ከግብጽ በለው ሌላም ጸረ ኢትዮጵያ ሆኖ ሀገራት ኮንትሮል የሚያደርጉት በዚህ የተነሳ ነውና የዚህ ድምር ውጤት ያመጣል ማለት ነው። ጥሩ እያጠቃለልንም ስለሆነ ነው አጠር አድርገን እንዲሁ ምን መደረግ አለበት የሚል ሀሳብ። እኔ ፕሮፌሰር በጣም አመሰግናለሁ። በጣም ኢምፖርታንት ነጥብ ነው ያነሱት። እኛ ህዳሴ ግድብ የኛ ዲፕሎማሲ ስኬት ያገኘው እንደ ኢጅፕቶች እኔ ሁሉም ሚዲያ መድረክ ካገኘው ሁሉ ጊዜ ይሄንን ነገር አነሳለሁ። ኢጅፕቶች በትንሹ 200 ቴሌቪዥን ጣቢያ በላይ
ሌላ የሶሻል ሚዲያ ፕላትፎርም በሺ የሚቆጠሩ አላቸው። አንድ ዘመቻ ሲያነሱ ኮማንዶ ከአንድ ቦታ ነው ያ ሁሉ ነው ዘመቻ የሚያደርግብን። እነሱ ታርጌት የሚያደርጉ 22 አረብ ሀገር ፕላስ ደግሞ አረብኛ ተናጋሪዎችን በሙሉ ነው። ይህንን ሰፊ ህዝባቸውን ያሳምናሉ። ኢጅፕቶችን ብቻ ታርጌት አያደርጉም። የነሱ ኦዲየንስ ወደ 22 ሀገር ነው። ይህን ህዝብ በግማሽ ቢሊየን የሚጠጋ ህዝብ ላይ ነው ስማችንን የሚያጠፉ የኢትዮጵያን ኢሜጅ የሚያበላሹ። እነዛን ሁሉ ማሸነፍ የቻልነው ሀቅ ስላለን ነው። የኛ ጉዳያችን ሀቅ ነው። የባህር በር ሲባል ያለለን ነገር ወይንም ያልተገባን ጥያቄ አንስተን አይደለም። ህዳሴ ግድብ በአባያችን እንጠቀም ስል ሀቅ የሆነ ነገር ነው። ሀቅ ሲኖር ሁሉ ጊዜ ታሸንፋለህ። ግን ሀቅ ኖሮም ሁሉ ጊዜ አታሸንፍም። ሁሉ ጊዜ እውን አይሆንም፣ ይሸፈናል። እኛ አሁን ሰዓት ከዓለም አቀፉ ሚዲያ አውታር ሁሉ ጊዜ አንጠፋም። በፊት ኢትዮጵያ በአንድ አመት 2 ጊዜ 3 ጊዜ አንድ ዜና በቢቢሲ ትሰማለህ። አሁን 24 ሰዓት ሁሉም ትላልቅ ዓለም አቀፍ ቻናሎች በሙሉ አሁን አዲስ አበባ ወደ 11 ዓለም አቀፍ ቻናሎች አሉ። አብዛኞቹ የአረብኛ ናቸው። እዚህ ፍቃድ ወስደው ቢሮ ከፍተው ሁሉ ነገር እየሰሩ ነው። በደጃችን መጥተዋል። በፊት ከውጭ ነበሩ በስካይፕ እያረግን ነው እዛ ላይ የምንሳተፈው። አሁን ቢሮአቸው ነው የምንሄደው። እዚሁ ቅርብ ናቸው። ከነሱ ጋር ዲፕሎማሲ መፍጠር፣ እነዚህን የነሱን መድረክ መጠቀም፣ የኛን ሚዲያ ደግሞ በተጠያቂነት ባለንበት ከፍታ የኛ ሚዲያም በሱ ደረጃ መሆን አለበት እና እነዚህ ነገሮች ላይ ትኩረት መሰጠት አለበት። በተለይ ሚዲያ ኮሙኒኬሽን በጣም ጋፕ አለ። ቅድም ያነሳው ደግሞ ፍቃደኝነት ያልከው እኛ ጋር ትልቅ የግንዛቤ ችግር አለ። ምሁራኖችንም ጭምር የግንዛቤ ችግር አለ። ምንድነው ሚዲያ ላይ ማውራት መንግስትን መደገፍ እና ፖለቲካ ብቻ ማውራት የሆነ ፓርቲን መደገፍ ነው የሚመስለን። ይሄ የሁላችን አጀንዳ ነው እስካልን ድረስ ሰው 20 አመት 30 አመት ተምሮ ትምህርቱ ለዚህ ካልሆነ እዚህ ሚዲያ ላይ መጥቶ ፊቱን ካላስገረፈ ድምጹን ካላሰማ እውቀቱ ካልወጣ እኛን ኢትዮጵያ ህዝብን ካላስረዳ ለዓለም አቀፉ ማህበረሰብ ማስረዳት ካልቻለ ትምህርቱ ለመቼ ነው? ሀገሩ ለመቼ ነው? ኢትዮጵያን የሚለው ታሪኩ አባቶቻችን ደም ከፍሎ ነው ያለፉ። እኛ መተን እንደዚህ በአማረ ስቱዲዮ ላይ የተማርነውን ማስረዳት፣ ማሳወቅ፣ መሳተፍ አንድ ነገር ለዚች ሀገር ጠብ አድርገን ማለፍ ለመቼ ነው የሚሆነው? ስለዚህ ፍቃደኝነት የሚባለው ምሁራን ሁሉ ጊዜያቸውን ሰውቶ አንድ ቀን በሳምንት 2 ቀን እየመጡ እየደወሉ እንኳን ስቱዲዮ መምጣት ካልቻሉ ቀደም ፕሮፌሰር እንደደወሉ እየደወሉ ሲሳተፉ ከታች ያለው ደግሞ ሰፊው ህዝብ ወጣቶች በሶሻል ሚዲያ ፕላትፎርም ይሳተፋሉ። ሞራል ይፈጠራል ማለት ነው። ይሄንን ነው የሚለው። በጣም ጥሩ ሀሳብ ነው የሰጡኝ ፕሮፌሰር። ምናልባት 1 ደቂቃ 2 ደቂቃ ልስጥዎትና ሀሳቦትን እናጠቃለን። እሺ፣ በጣም ነው የተከታተልኩ ወንድሜን። ግሩም ነጥብ አንስተዋል። ሪሊ አመሰግናለሁ ፕሮፌሰር ካሚልም። የሆነው ጉዳይ ግልጽ ነው። የሆነው አገሩን የሚጠላ ኢትዮጵያዊ የለም። እውነቱን ለመናገር ቦተም ላይ ይሄ ነው እንደሚባለው ፈረንጅና አሜሪካኑ እንደሚሉት። ያ ከሆነ ምንድነው ችግራችን የሚለውን ሪሊ ማሰብ መዋየት አለብን። ምንም ችግር አይታየኝም። አይናፋርነት አው ይታያል። ግን በአገር ደግሞ ጦርነት ሲመጣ ብቻ አይደለም ተነስ ሲሉት መቼም የሚያድር ወገን የለም። የኛ ግን ሁልጊዜ ለጦርነት ሳይሆን እኮ ለኢኮኖሚክ እድገቱም፣ ለካልቸራሉም፣ ለሚዲያውም፣ ለሀገሪቷም ጥንካሬ፣ ለፕሮዳክቲቭ ለመስራትም እኮ ሁሉ እጅ ላይ ተያይዞ መሄድ አለበት። እሱ ስራው የሚለው ነገር ማብቃት አለበት። አጥር ላይ ቁጭ ብሎ መተቸቱ መቀነስ አለበት። ወንድሜ እንዳልከው ምሁሩም የተባለው በፊልዱ ስንት የተማሩ ሰዎች ሀገር ውስጥም እዚህም አሉን።
ሌላ አይደለም እኮ ከዛ ማቋደስ ነው የቆነጠሩ ቢሰጡ ቢደረጉ ኮንፊደንሱ ቢኖራቸው እና ስፔሱም ሰፋ ብሎ ሰፍቷል ሰፋ ብሎ ደግሞ ምንም ሳይሰጉ ለሀገር አስተዋጽኦ ማድረግ እንደሚገባቸው ማወቅ አለብን የምንኖረው አንዴ ነው የምንሞተው አንዴ ነው ሁሉ ትውልድ እግዚአብሔር በፈቀደው ችሎታው አስተዋጽኦ ማድረጉ ይገባል ወታደሩ ህይወቱና ጥንቱን ነው ልጆቻችን በየቦታው ይወድቃሉ አንተ እንዳልከው በጸዳ ስቱዲዮ ሆኖ ደግሞ ሐሳብ መስጠት ቀላል ነገር ገንዘብ ማያስወጣው ነገር ነውና ይህንን እንደ ካልቸር ሪሊ ጠንክረን መግፋት እንዳለብን ይታየኛል ስለተሰጠን እድል በጣም አመሰግናለሁ ጥሩ ሐሳቦች ነው የተካፈልነው እንግዲህ ሰፊ ሐሳብ ነው ይህን ሐሳብ ቀጣይም እንግዲህ እንቀጥልበታለን ፕሮፌሰር ብሩክ ኃይሉ የፖለቲካና ዓለም አቀፍ ግንኙነት ምሁር እንደዚሁም ሙሳ ሸኮ የፖለቲካ ጉዳዮች ተንታኝ ናቸው በጣም ጥሩ ሐሳብ ነው የተለዋወጥነው አመሰግናለሁ ተመልካቾቻችን የዛሬው የዳጉ ውይይታችን ይህን ይመስላል ከውይይቱ ጋር ተመስገን እንዳለ ነበርኩ ሰላም ሁኑ Thank you.